የወያኔ መልክ አረዳዶት የርሱ እንዴ ምንድነው ማለት ወያኔ ማለት እኮ ለነጻነቱ የሚታገል ህዝብ ነው ዛሬም ነገም ከነጎዲያም አንድ በነጻነቱ የሚመጣበት ማህበረሰብ ከትግል ወደ ኋላ ማይልበት ሁኔታ ባለበት አግባብ ላይ ወያኔ ብሎ ገለጻ በራሱ ተገቢነት አለው ወይ በተለይ በየመድረኮቹ ላይ እርሶ ሲያወሩ ንግግሩ ሁሉ መቻቻልን ፍቅርን ከጥላቻ መራቅን የሚመስል ነገር ዋሽቶ ማስታረቅን ጭምር አሁን በአንድ በዚህ በስዊድን መድረክ ላይ ይመስለኛል እሱን ተመልክቻለሁ ነገር ግን መምህርታዬ በተለይ በጣም በተደጋጋሚ የሚገልጿቸው አገላለጾች ወደ አንድ ማህበረሰብ ላይ ሌላ ጥላቻ እንዲኖር ወይም ደግሞ ዋሽቶ ማስታረቅን ደግሞ የሚሰብክ አካል ኢቭን ወያኔ ራሷ በርሱ አገላለጽ ራሱ እንበላቸውና ሺ ጊዜ አጥፍተው ቢሆን እንኳን በዚህ መልኩ መገለጽ አለባቸው ወይ እንደዚህ ነው ወይ ስብከቶትና በተለይ ደግሞ ምንኖረውና ምንሆነውንም ተቸግረናል የሚሉት ነገር አለና ለምንድነው እርሶ የሚናገሩትን መሆን የተሳኑት ለወያኔ ሲሆን እንደዚህ አይነት ሊቃኖች ፍራቻ ያለባቸው የነበሩ መሆኑንም በመክንያትነት አንዱ ፍራቻ ይሄ አጎብዳጅነቱ ከፍራቻ የሚመነጭ መሆኑንም የተመለከተ ነገር ጽፏልና እርሶ የሚያነሱት ቀደም ሲል የጠቀሱልኝ ወያኔ 27 አመት ሙሉ ሀገሪቷን አጨልሟት ከነበረ ወያኔ ሲወድቅ ወይ የወደቀ ሲመስሉት ነው እርሶም የጻፉት እርሶም ፈርተው ነበር ማለት ነው የተቀመጡት ሌሎቹም ሲኮንኑ እርሶንም ለምን ራስዎን ማላስገቡ እኛም ስለ ኦሮሞ ልንጽፍ ተነሳን በሚል ስሜት 5 ተከታታይ ጽሁፎች ጽፌያለሁ አላነሳቸውም ስለሚያስተምሩኝ ስለዚህ እንደሱ አይነቱ ብሔርተኝነት መጥፎ አድርጌ ያለስደው እኔም ስላለውበት ማለት ነው ለምሳሌ ኦሮሚያና አማራ እግር ኳስ ቢጫወቱ ለኦሮሚያ ነው መደግፈው ጋናና ሞሮኮ ቢጫወቱ ለምን እንደሆነ አላውቅም ለጋና ነው መደግፈው አጎቶችን የሚመስሉ ሰዎች ስላሉበት ሊሆን ይችላል ሞሮኮች ነፃ ያለ ከለርስ ስለዚህ ይሄ አይነቱ ችግር የለውም ያኛውን አታክ ስታረግ ነው ያኛው መጉዳት ነው ለኔ ይሄ አይደል የሚጎለብተው ይጎለብታል ይሄ የሚቀር አይደለም አሁን እኛ ስፖርት ውስጥም እንደዚህ አይነት ነገር አልተስተዋለም ቀስ ብሎ የሱም ያስጠላው ወደ ማህበረሰብ መውሰዳቸው ነው እዛው ጋር ቡድኑን መደገፍ እኮ ስለዚህ ቡድኑን መደገፍ የሚለው አሁን የርሶ እይታ ራሱ የቀጠለ ሲሄድ እኮ ሌላ ነገር እኮ ሊያመጣ ነው አሁን መሃል ፒያሳ ከምናስገነባው መንደር ውስጥ በልዩ የማስታወቂያ ቅናሽ ዋጋ በካሬ ከ90,000 ብር ጀምሮ የግልዎን ቤት ይምረጡ ባለ 1 መኝታ 4.4 ሚሊዮን ብር ባለ 2 መኝታ 8.5 ሚሊዮን ብር ባለ 3 መኝታ 11 ሚሊዮን ብር ሆኖ የቤተሰብ ዋጋ ለሚጠቀሙ ደግሞ በካሬ ከ63,000 ብር ጀምሮ እነሆ ይያለን የነዚህን የማስታወቂያ ዋጋዎች ተጠቃሚ የሚሆኑት 15 ደንበኞች ብቻ መሆናቸውን እናሳስባለን ለበለጠ መረጃ በ0986 57 67 67 ላይ ይደውሉ ሜሪት ፕሮፐርቲስ ለርሶ በልዩ ጥቅም ይቀርበ ያው ከብሔርተኝነት ብንጀምር የተሻለ ይመስለኛልና የብሔርተኝነት መረዳቱ ለርሱ የርሱ አረዳድ ብሔርተኝነት ላይ ምንድነው እንግዲህ ብሔርተኝነት የተለያዩ ትርጉሞች አሉት በአንድ በኩል የኔ ማህበረሰብ ወይም ደግሞ የኔ ብሔር የተሻለ ነው የሚል በእንግሊዝኛው ቾቨኒስት የሚሉት ብሔርተኝነት አለ ስለዚህ ለዛ ብሔረሰብ ወይም ደግሞ ለዛ ማንነት የበላይነት የሚታገል ለምሳሌ ለዚህ አይነተኛ መገለጫ የሚሆነው ሂትለር ነው በሌላ በኩል ደግሞ ሁሉንም ጠቅልዬ ሊያዝ የሚል ቶታሊታሪያን የሆነ አመለካከት አለ ከመግብም ከመጠለያና ከልብስ አልፎ የሰውን ጭንቅላት ጭምር ለመቆጣጠርና የራስን ብሔር ማንነት በሌላው ላይ ለመጫን የሚደረጉ ጥረቶች አሉ ከዚህ ውጪ ደግሞ ብሔርተኝነት ለምሳሌ ሶማሌዎች በተለያዩ ግዛቶች ውስጥ ነው የሚገኙት እነዚህን አንድ ላይ የማሰባሰብ ፍላጎት ያለው ብሔርተኝነት ወይም ኢሪደንቲዝም የምንለው አለ በእኛ ሀገር አረዳድ ላይ ደግሞ ሁለት አይነት ብሔርተኝነቶችን ማስቀመጥ ፈልጋለሁ በግሌ ካለኝ እይታ አንደኛው ኢትዮጵያዊ ብሔርተኝነት ነው ኢትዮጵያን እንደ አንድ ኔሽን ብሔር የሚለው ነገር ሀገር ከሚለው ጋር ስለሚገናኝ እንደሱ ይዞ ኢትዮጵያዊ ብሔርተኝነት አንድነትን የሚያቀነቅን ብሔርተኝነት የመኖሩ ነው ያህል በሌላ በኩል ደግሞ የዘውግ ብሔርተኞች አሉ በአማራ በትግራይና በኦሮሚያ አካባቢ የሚታዩ የዘውግ ብሔርተኞች አሉ ስለዚህ ለኔ ብሔርተኝነት አሉታዊ ተጽዕኖ ያለው የብሔርተኝነት መልክ አለ አዎንታዊ ተጽዕኖ ያለው ደግሞ ከጭቆና ለመላቀቅ የሚደረጉ ትግሎችም ብሔርተኝነት ተብለው ሊወሰዱ ይችላሉ በዓለም አቀፍ በጥቅሉ አሁን እዚህ ሀገር ላይ የዚህ የብሔርተኝነትን ጉዳይ
ወይም ደግሞ የማንነት ፖለቲካን ከጎሳ ፖለቲካ ጋር ቀላቅሎ የማየት አዝማሚያ በስፋት ይስተዋላል ስለሆነም አንዱን ይዞ መታገል ይሄ ተገቢ ያልሆነውን አሉታዊ ገጽታውን ለምሳሌ በአሜሪካዊ ማንነት ውስጥ ሆነው ማርቲን ሉተር ኪንግ ያደረጉት የጥቁርን ጭቆና የተዋጉበት የታገሉበት መንገድ አለ ስለዚህ የተጨቆነን አካል ነፃ ለማውጣት የሚደረግና ፍትሃዊ የሆነ የብሔርተኝነትን አስተሳሰብ ማስረጽ ተገቢ ሆኖ ሳለ ከጎሳ ጋር በመቀላቀል እንዳለ ብሔርተኝነት የሚባለው አስተሳሰብ በራሱ ከዚህ ሀገር እንዲወገድ ከመሻት አይነት ነገር ይመስላል የርሶ ትርክት የሚሉ አካላት አሉ አሁን ማርቲን ሉተር ኪንግ ጁኒየር ያው ሲኒየሩ ሳይሆን ማርቲን ሉተር ኪንግ በሚታገልበት ወቅት ጥቁሮች እንደሰው አይቆጠሩም ነበር ትምርት ቤት ከነጮች ጋር የሚማሩበት ሁኔታ አልነበረም በአጠቃላይ የተገለሉ ነበሩ በማህበራዊ ምጣኔ ሀብታዊ እንዲሁም ፖለቲካዊ መስተጋብር ውስጥ ምርጫ ውስጥ እንኳን መሳተፍ የጀመሩት በ1971 ነው በ1960ዎቹ ማርቲን ሉተር ኪንግ ያደረገው ትግል እንተናለ በኢትዮጵያ ስንመለከት ግን እንደሱ አይነት ድባብ አልነበረም ከዛ ብሔርተኝነት ጋር ልናያይዘው የምንችለው እሱን መታገል ነው ለምሳሌ የገዢ መደብ ባህልና ማንነት በሌሎች ውስጥ የማስረጽ ወይም ደግሞ በአገራዊ ብሔርተኝነትን ለማሳደግ ወይም ለማጎልበት ተብሎ የተደረጉ ክስተቶች የማንነት ፖለቲካን ወይም ደግሞ የማንነት የብሔር ማንነትን በተለየ መልኩ ችግር ውስጥ የከተተበት ሁኔታና ወይም ደግሞ ተጨቁነናል የሚሉ ማህበረሰቦች ባሉበት ሁኔታ ያንን በአግባቡ መደረግ ያለበትን ዕውቅና መስጠትና ሁለቱን ማስታረቅ እንጂ ይሄኛው እንዳልነበር በመቁጠር አሁን እርሶ በሚሉት አስተሳሰብ ሁሉንም ጠቅልሎ የሜዳ አዝማሚያ ነው የሚታየው ነው እኔ ደግሞ ተጨቁነናል የሚለውን ነገር መጀመሪያ ካለ መቀበል ነው የምነሳው ምክንያቱም የተጨቆነው መላው ኢትዮጵያዊ ነው ስርዓቶች ፊውዳላዊ ስርዓት ያለው ጭቆና ከሰሜን እስከ ደቡብ ከመራብ እስከ ምስራቅ ባሉት ማህበረሰቦች ላይ አንድ አይነት ነገር የገዢ መደብ ባህል የሚባል ነገር የለም በኔ እምነት ወይም ደግሞ በኔ አተያይ ባህሎች ይወራረሳሉ ለምሳሌ የኦሮሞ ባህል በተስፋፋባቸው ቦታዎችና በያዛቸው ማህበረሰቦች ውስጥ ማንነታቸውን ጭምር እየጨፈለቀ ሄደበት ሁኔታ አለ ታሪካዊ መገፋፋት ውስጥ የተለየ የተጨቆነ ማህበረሰብ የለም ለምሳሌ ትግሎችን እንመልከት ትግል የተጀመረው ከ1960ዎቹ በኋላ ነው በተለይ ከመፈንቅለ መንግስቱ የ1960 መፈንቅለ መንግስት በአውሮፓ አቆጣጠር ነው ብዙ ጊዜ የሚመቸኝ ከሱ በኋላ ነው የተፋፋመ የመጣው እነማን ነበሩ ይታገሉ የነበሩት እነ ዋለሊ መኮንን ሌሎች በርካታ ነገሮች ጥያቄ ያነሱ የነበሩት እጅግ በተነከረ ሁኔታ ለምሳሌ ገዢ መደብ ወጣ ተብሎ የሚታሰብበት አማራው አካባቢ ነው ነገር ግን በተግባር መሬት ላይ ስንመለከት ስርዓቶቹን ለመገርሰስ በተደረገው ትግል ውስጥ ያለምንም ማጋነን ግንባር ቀደም ሚና ይጫወቱ የነበሩት እነዚህ ናቸው ተማሪዎቹ ደግሞ በብሔረሰብ ተከፋፍለው አልነበረም እርግጥ ብቅ ያሉ የብሔርተኝነት ስሜቶች ማቆጥቆጥ እንደጀመሩ እናያለን ይሁንና የተጫነው የትኛው ነው ምንድነው ቋንቋ በተለያየ አጋጣሚ ተስፋፍቷል የተስፋፋበት መንገድ ደግሞ በግፍ የተስፋፋ አይደለም በንግድም የተለያዩ ጥናቶችን ማየት እንችላለን ስለዚህ ምንድነው የተጫነው ኦሮሞ ባህሉን የህዝብ ለህዝብ ማየት እንችላለን በደርግ ስርዓት ውስጥ ትግሉ የፋማ የጋመበት ጊዜ ደርግ ስርዓት ነው በደርግ ስርዓት የትኛው የብሔረሰብ ማንነት ነው ጎልቶ የወጣው የትኛው የገዢ መደብ ባህል ነበረ ሌሎቹ ላይ የተጫነው ትግሉ የተጀመረው እዚህ ውስጥ ነው ደርግ ውስጥ ነው ከደርግ በፊት የነበረው ገና ማቆጥቆጥ የጀመረበት ነው እያበበ መጥቶ ከዛ በኋላ ደግሞ ህወሓት ናት 27 ዓመት የበላይነቷን ጭና ያኖረችው ስለዚህ በዚህ ውስጥ የተደረጉ ትግሎች የገዢው መደብ ማንነት መጣብን ቢሉ በኔ እምነት ለሰማቸው የሚችልበት መነሻ የለኝም ምን ስለሆነ ከፊት የሚቀመጥ ማህበረሰብ ነበር ወይ ከኋላ የሚቀመጥ ማህበረሰብ ነበር ወይ በመላው ዓለም ላይ እንደተደረጉ አይነት ትግሎች የሚደረጉ ትግሎች ነበር ወይ በነገራችን ላይ ብሔርተኝነት ጤናማ የሆነው ብሔርተኝነት እኮ አሁን ዓለም አቀፍ ገጽታው እንደውም የጎለበተ የመጣበት ሀገሮችንም በተለያየ መልኩ ኢቭን የዚህ ሊበራሊዝም ጽንሰ ሐሳብ ወይም ሪዮትም በራሱ ይሄን ታሳቢ ያደረገ ራሱን የቻለ አቅጣጫ እንዲከተልም እየተገደደ ያለበት ሁኔታ ነው ያለውና የብሔርተኝነት የለም የተጨቆነ የለም በሚል አግባብ ነገሮችን በአንድ ላይ ደምድሞ ማየት የሚቻልበት ሁኔታ አለው ከዚሁ ጋር ተያይዞ ቅድመ 83 ከ83 ዓመተ ምህረት አስቀድሞ በነበረችው ኢትዮጵያ ውስጥ በሁሉም አቅጣጫ ሀገራችን በነፃ አውጪ ድርጅቶች ስትናጥ ነበር በዚያ ሰዓት ደግሞ የዚህ ብሔር ተኮር የሆነ የፌደራላዊ ስርዓት አልነበረም ደርጊያን ይከተል አልነበረም ስለዚህ የሆነ ችግር አለ ማለት ነው
ነፃ አውጪ ድርጅቶች ሀገሪቷን ሲንጡ የነበረበት ምክንያት ታዲያ ምንድነው? ይሄ ባልነበረበት ሁኔታ ነው። በጣም ጥሩ። የተጨቆነ ማህበረሰብ ከሚለው ከመጀመሪያው ሐሳብ ልነሳ። ለምሳሌ አሁን ይታገሉ ነበር የሚባለው የአማራውን ገዢ መደብ ነው። በትክክል ደጋግመን የምንመለከተው የአማራው ጭቆና አማራው ላይ ደርስ የነበረው በደል ከሌሎቹ ጋራ ተመሳሳይ የሆነ ነገር ነው። ስለዚህ ደርግን ለመጣል የተደረገው ትግል ላይ ብአዴንን እናያለን። መጀመሪያ ኢህዴን በኋላ ብአዴን ሆኖ ጎልብቶ የወጣውን እንመለከታለን። በዚህ ውስጥ መስዋዕትነት የከፈሉ ሁለተኛው መስዋዕትነት ከትግራይ ህወሓት ቀጥሎት ከፍተኛው መስዋዕትነት የተከፈለው በአማራው ልጆች ነው። በትክክል በተግባራዊ ደረጃ ካየነው ሌሎቹ እያቆጠቆጡ የነበሩና በስም የምናውቃቸው ናቸው ከኦጋዴን ነፃ አውጪ ግንባርና ከኦነግ በስተቀር እነዚህ አልፈው ሰርጸው የመጡ አልነበሩም። እና ማን ነው የመሰረታቸው የሚለው ላይ ነው የምመጣው። ትግሉ ለምንድን ነው ያልተደገፈው? ለምንድን ነው በስፋት ሰፊ ተቀባይነት አግኝቶ ረጅም ሰዓት ሊፈጅ የቻለው ብለን ስንመለከት አንደኛ ዓለም አቀፍ ኃይሎች የሚፈልጓቸው የብሔረሰብ አደረጃጀቶች አሉ። አንድ ነገር ለማፍረስ የሚፈጥሯቸው ድርጅቶች አሉ። ቀደም ብዬ ለመግለጽ እንደሞከርኩት ኦነግንና ወያኔን የፈጠሯት ሻዕቢያ እንደሆነ በትክክል ለምሳሌ አስራት አብርሃም የትሮይ ፈረስና የባለፈረሱ ተልእኮ በሚል የጻፈው አለ። የህወሓት ቤተሰብ ልጅ ነው። ከትግሉ አካባቢ ነው የመጣው። ሙሴና ጃማይካ እንዴት አድርገው እንደፈጠሩት ኦነግና እነዚህን ደሞ ኃይሎች የመሰረቷቸው ማን ናቸው ከሚለው መነሻ ይሄዳሉ። ለዚህም ነው ህዝቡ ተቀብሏቸው የብሔረሰብን ጥያቄ ይዞ የተነሳው እንትን በመንጋ የሚንቀሳቀሰው ካልሆነ በስተቀር አብዛኛው አይደለም። አብዛኛው በዝምታ ሄደበት ነውና ትግሉ አሁንም የማነሳው ነገር ምንድነው? አንድ ብሔረሰብ የጨቆነበት ሁኔታ አልነበረም። አንድ ብሔረሰብ የተጫነበት ሁኔታ አልነበረም። ስለዚህ የገዢ መደቡን ነው ብዙ ጊዜም ሰምታቸው ከሆነ ወያኔም ተነሳ የነበረው ወደ መጨረሻ ላይ አንዳንድ ቦታ ለማጠቀላቀል ብትሞክርም ገዢ መደቡን ከገዢ መደቡ ጋር ካልሆነ ከብሔረሰቡ ጋር ችግር የለብኝም ብለዋል። ያ ከሆነ የብሔረሰብ ጭቆና የለም ማለት ነው። ከብሔረሰብ ጋር ችግር ከሌለባቸው ኦነግም የሚለው ከብሔረሰብ ሳይሆን ከገዢው መደብ ነው። ወያኔ የምትለው ከብሔረሰብ ሳይሆን ከገዢው መደብ ነው። ብሔረሰቡ ደግሞ አሁንም ብናየው በኦሮሚያ ውስጥ ትግሉ በተደረገበት ጊዜ እየተገፋ ነው። መመር በብሔር የተደራጁ አካላት ወይም ደግሞ ብሔርተኝነትን የሚያቀነቅኑ ኃይሎች መስመር አበጅተው ሪዮት ዓለም ቀርጸው ታግለዋል፣ አሸናፊም ሆነዋል። ማሸነፍ የቻለ መስመር ደግሞ በትክክል ምክንያታዊ እንደነበረ ደምድሞ መናገር ይቻላል። ምክንያቱም ጦርነትን ማሸነፍ የሚችለው ምክንያታዊ የሆነ መነሻ አስተሳሰብ ያለው አካል ስለሆነ ስለዚህ መስመሩ ባሸነፈበት ሁኔታ ላይ የብሔር ጭቆናን መሰረት አድርጎ የተነሳ አካል ባሸነፈበት አግባብ የብሔር ጭቆና አልነበረም ብሎ ለመናገር አመክንዮ ይሄኛው ሚዛን አይደፋ። በጣም ጥሩ ነው። ሂትለር አሸንፏል። በጣም በርካታ ሀገሮችን ለ5 አመታት ተቆጣጥሮ የቆየበትና ዓለምን በከፍተኛ ደረጃ ያስቸገረበት ሂደት አለ ከ1939 እስከ 1945 መንግስቱ ኃይለማርያም አሸንፎ ሌሎችን ጸጥ አድርጓል። የኢሃፓን፣ የመኢሶንን፣ የአወሊን፣ የጫትን፣ የላታማን፣ የሴታማን የተለያዩ የኢማማን እንቅስቃሴዎች አኮላሽቶ በጉልበት ስልጣን ይዞ በጉልበት ማሸነፍና በፖለቲካ ማሸነፍ ይለያያል። ወያኔ በፖለቲካ አይደለም ያሸነፈችው። በጉልበትማ ከወያኔ በላይ ወይም ደግሞ ከኢህአዴግ በላይ ይቅርታ ለእንትኔ እዚህም ላይ በኋላ ስለምንነጋገር በጉልበትማ ደርግንም ያህል አካል አልነበረም። በምንም መልኩ ኢህአዴግ ማሸነፍ የቻለው በህዝብ ተሳትፎና በህዝባዊ ቅቡልነቱ ህዝባዊ ውግንናው ነው ያሸነፈው ተብሎ ነው በተለያዩ ተመራማሪዎች የሚገለጸው። እኔ አሁን ተመራማሪዎቹ ማን ናቸው የሚለውን ጥያቄ እጠይቃለሁ። ህወሓት ያሸነፈችበት መንገድ ለምሳሌ ሃሮልድ ማርከስ በሚገባ ጽፎታል። ወያኔ መለስና ኢሳያስ እንግሊዝና አሜሪካ ሄደው ከተነጋገሩ በኋላ በተደረገላቸው ዓለም አቀፋዊ ድጋፍ የሶሻሊስታዊው ዓለም በመውደቁ እንጂ 16 አመት እኮ ከትግራይ መውጣት አልቻሉም። ራሳቸው ከሚደግፏቸው ማህበረሰብ ውስጥ 16 አመት መውጣት ሳይችሉ በአንድ አመት የሶምሶማ ያህል ሩጫ ሮጣው አዲስ አበባ የገቡበት ትልቁ ምክንያት ዓለም አቀፍ ጫናውና ደርግ የነበረበት አጠቃላይ ሁኔታ አማራ አካባቢ የነበረውን መሳሪያ ስላስፈታ ኦሮሞ አካባቢም የተለየ ነገር ስለሚያደርግ የትኛውም ነገር ቢመጣ በዝምታ ውስጥ ማሳለፍ መሳሪያ ያዘን ኃይል እንዲያሸንፍ ማድረግና አሸንፎ መምጣት ትክክል አይደለም። ያም ደግሞ መስመር ትክክል ቢሆን ኖሮ በቀጠለው እንትን ውስጥ አይቀጥልም ነበር። እንደገና ትግል ቀጠለ እንደመጣ ማለት ነው። እንደመጣ በርካቶች ተሰው። ስለዚህ ቅቡል የነበረው ተቀብሎታል የሚባለው ማህበረሰብ ለምን መልሶ ታገለው ስንል ከመጀመሪያው አልተቀበለውም እኮ። ይሄንን ወያኔን ስትመጣ እኔ መምህር ነበርኩ አናውቃትም፣ በሰይጣንነት ነው የምናውቃት። አሸንፋ መጣች እንጂ እኔ ተቀብያት አልመጣችም። በጣም በርካታው ማህበረሰብ ተቀብሏት አልመጣችም። ማን እንደሆነችም አይታወቅም። እንደገባች ወደ ክፋት ሄደች። ስለዚህ ያሸነፈችው የተሻለ አደረጃጀት ይዛ የደርግ መረጃዎች እየተሰጧቸው ሰራዊቱ በነበረበት ሁኔታ እንዲመታ እየተደረገ ለምሳሌ የሽሬ ላይ የተደመሰሰው
አራት ክፍለ ጦር አራተኛ ክፍለ ጦርን ጨምሮ በፍጹም በሳቦቴጅ የተደረገ ነውና ሰራዊቱ ተስፋ እንዲቆርጥ የሚያደርጉ በገንዘብ የሚሸጡት ኃይሎች መምጣታቸውና ማሸነፋቸው አሸነፉ ብያለስድም አላሸነፉም በመሳሪያ ማንበርከክና የሰዎችን ልብ ገዝቶ ማሸነፍ እጅግ የተለያየ ነው መጀመሪያ የተናቃታለን ወያኔ በመሳሪያ ማንበርከክ የተሳነው እሺ ወደሱ እንመጣለን በመጽሐፍ ውስጥ የተጠቀሱ ጉዳዮችን አንስተን እናወራለን ግን ከዚህ ያስቀድሞ የወያኔ ምልክ አረዳዶት የርሱ እንዴ ምንድነው ማለት ወያኔ ማለት እኮ ለነጻነቱ የሚታገል ህዝብ ነው ዛሬም ነገም ከነጎዲያም አንድ በነጻነቱ የሚመጣበት ማህበረሰብ ከትግል ወደ ኋላ ማይልበት ሁኔታ ባለበት አግባብ ላይ ወያኔ ብሎ ገለጻ በራሱ ተገቢነት አለው ወይ በተለይ በየመድረኮቹ ላይ እርሶ ሲያወሩ ንግግሩ ሁሉ መቻቻልን ፍቅርን ከጥላቻ መራቅን የሚመስል ነገር ዋሽቶ ማስታረቅን ጭምር አሁን በዚህ በስዊድን መድረክ ላይ ይመስለኛል እሱን ተመልክቻለሁ ነገር ግን መምህርታዬ በተለይ በጣም በተደጋጋሚ የሚገልጿቸው አገላለጾች ወደ አንድ ማህበረሰብ ላይ ሌላ ጥላቻ እንዲኖር ወይም ደግሞ ዋሽቶ ማስታረቅን ደግሞ የሚሰብክ አካል ኢቭን ወያኔ ራሷ በርሱ አገላለጽ ራሱ እንበላቸውና ሺ ጊዜ አጥፍተው ቢሆን እንኳን በዚህ መልክ መገለጽ አለባቸው ወይ እንደዚህ ነው ወይ ስብከቶትና በተለይ ደግሞ ምንኖረውና ምንሆነውንም ተቸግረናል የሚሉት ነገር አለና ለምንድን ነው እርሶ የሚናገሩትን መሆን የተሳኑት ለወያኔ ሲሆን በጣም ጥሩ ናዚ ማለት ትርጉሙ ናሽናል ሶሻሊስት ፓርቲ ነው ወያኔ ማለት ትርጉሙ በአንድ ላይ ሆኖ መነሳት ወጣቶች ለአንድ ዓላማ ሲነሱ ወይም ደግሞ መታገል ነው ከትርጉም አንፃር ናዚም ችግር የለበትም የናዚ አክሮኒም ወደ እንግሊዝኛው ሲመለስ ናሽናል ሶሻሊስት ዲሞክራቲክ ፓርቲ ነው ናሽናል ሶሻሊስት የሆነ ደግሞ ሁሉም ሰው እኩል ነው የሚለው መሬት ላይ የሚያደርገው ነገር ግን በጣም የተለየ ነው ወያኔን ለምንድነው በርቅ ውስጥ መታነሳት ካልከኝ ወያኔ አሁንም ስላላቆመች ነው ማንንም ኢትዮጵያ ህዝብ እንደሚገርም ምንድነው ማረጋገጫውት ወያኔ የሚባለው አለው ያሁን በደንብ አለ ማን ነው ወያኔ ወያኔ ማለት ህዝባዊ ወያኔ ሀርነት ትግራይ ህዋት ይያል ነው ይናውራ እንደሱ አሁን በፎርማል ስሙ የራሴ አረዳድ አለኝ በፎርማል ስሙ በእንግሊዝኛው ቲፒኤልኤፍ ነው በአማርኛው ህዋት ነው ህዝባዊ ወያኔ ሀርነት እኔ ግን ወያኔ የምልበት የራሴ የሆነ ምክንያት አለኝ ምክንያቱም ጥላቻ አለቦት ማለት እኮ ነው አሁን በስሜት ሆነ የምረዳው እርሶ የሚያደርጉት ንግግር ዲስኮርሶችን ተመልክቻለሁ በነገራችን ላይ ብዙ መድረኮችን እዛ ላይ ከጥላቻ እንድንርቅ ሀገራዊ ፍቅር እንዲኖረን እርስ በርስ እንድንተባበር እንድንተጋገዝ ነው ለወያኔ ሲሆን በርሶ ገለጻ ነው ለህዋት ሲሆን ለምንድን ነው ማይሰራው ያልተረዳነው ነገር ምንድነው ወያኔ ራሱ ወያኔ ብሎ ነው የሚቀራው ራሱ የወያኔ አባልነት ወያኔ ነው ወያኔ ነው ብለው በተለያየ መድረክ ላይ እነማስቲ ለምሳሌ ሁሉም የወያኔ አባላት በሙሉ ምክንያቱም አቀዋለሁ አብሬያቸውም ነበርኩኝ ስለዚህ ወያኔ ብለው ራሳቸውን የሚጠሩት ህዝባዊ ወያኔ ሀርነት ትግራይ ባጭር ስሙ ወያኔ ነው እንትናቸውን ጽሁፋቸውን ወያኔ ነው የሚለው ራሱ መጽሔታቸው የህዋት ልሳን ወይን ነው የሚለው ስለዚህ ዋናው ነገር ስሙ አይደለም የስሙ ትርጉም ቅድም እንዳልኩት ነው እኔ ኮንቴክስቱ ግን አውዱ አገላለጽ ውስጥ ከባድ ጥላቻ አሁን የናዚ ፓርቲ ውስጥ ከፍተኛ ጥላቻ ቢኖርኝ ፓርቲው ላይ ጥላቻ አለኝ የናዚ ፓርቲን ያህል የናዚ ፓርቲን ደግሞ ዘመን ቢያልፍም ልትወደው አትችልም ስለዚህ በተመሳሳይ ህዋት ላይ ጥላቻ አለኝ እስከሚያቆም ድረስ ወደ እርቅ መጥቶ ወደ ይቅርታ መጥቶ ኢትዮጵያን ህዝብ ይቅርታ ጠይቆ ልክ ገዢው ፓርቲ እሱ ላይ ያለው ክፍፍል እንዳለ ሆኖ ይቅርታ ጠይቆ በሰላማዊ መንገድ ሰላም ለመፍጠር የሚሄድ ጥላቻን በውስጡ የሚያሳድር አካል ወያኔ በነገራችን ፍቅርን እንዴት ይሰብካል ወያኔ ነው ጥላቻ የሆነ አንድ እንደውም ምንድነው ፍቅር ያሸንፋል የሚል አንድ እንትን አቋቁማቸዋል ማህበር አላችሁ ፍቅር ያሸንፍ ዘንድ ደግሞ ትልቅ አምባሻ ጋግራችሁ መቀሌ ላይ ልትቆርሱ እንዳሰባችሁም የሆነ መረጃ ተመልክቻለሁ ትክክል ለሚጠላሁት የናዚን ፓርቲ መጥላት ጀርመን መጥላት አይደለም ፋሺስት ፓርቲ መጥላት ጣሊያን መጥላት አይደለም ስለዚህ ወያኔን መጥላት ወያኔ ውስጥ ሰዎች የሉም ወያኔ ሰዎች ሊኖሩ ይችላል ምን አይነት ይቅርባይነት ማለት ዋሽቶ ማስታረቅ እሱ አይደለም እነዛ ሰዎች ወደ ይቅርታ መተዋል ወይ ስሜነ እዛ ላይ በደንብ አድርገን ማስመር ያለብን እነዛ ሰዎች ይቅርታ መታረገው በይቅርታ ልብ ውስጥ የሚመጣ ሰው ሲኖር 77 ጊዜ ይቅርታ ማለት ግጭት መፍጠሩን ግጭት እየፈጠሩ እንደሆነ እኮ በተጨባጭ ላሳይ ይችላል ከሚሰጡት መግለጫ ጭምር የሶማሌ ውስጥ የነበረውን እንቅስቃሴ በመደገፍ በየቦታው ያሉትን ነገሮች እንትን በማለት የሚያወጣቸው መግለጫዎች አሁንም አልቆሙም ስለዚህ ወደ ይቅርታ በባህላችን ምን ሄደው ምንድነው ሰዎች የምታስታርቃቸው እኮ ሁለቱም ወገኖች ፈቃደኛ ሲሆኑ ነው ለይቅርታ ከህዝብ ጋር ደጋግመዋለሁ ችግር የለብንም የትግራይ ህዝብ የአማራን ህዝብ የኦሮሞን ህዝብ ፍቅር ያሸንፋል የሚባለው ማህበር ሲቋቋም ያለ ፖለቲካ ልዩነት የየራሳችንን ፖለቲካ ረዳድ ለብቻ አስቀምጠን
የየራሳችንን እምነት ለብቻ አስቀምጠን እዛ ጋር የምንሰራው ነገር ፍቅር ነው። እኔ አንድ ሰው ነኝ በፍቅር ያሸንፋል ማህበር ውስጥ። ማህበሩን የመሰረቱት እጅግ በጣም የፍቅር ሰዎች በርካታ መስዋዕትነት የከፈሉ በጨለማ ቤት ውስጥ ያረፉ አሁንም በርካታ ስራዎች የሚሰሩ አሉ። ስለዚህ እኔ የትግራይ በዓል አሸንዳ በዓል ሲከበር የፍቅር ያሸንፋል ማህበር መስራችና አንድ አካል ነው አይደል? መስራች እንኳን አይደለም ግን መስራች አይደሉም አንድ አካል ነው ወይም ደግሞ እንትን ነው ኢሜጅ ነው። በጣም ማለት ፍቅር ያሸንፋል ሲነሳ መምህር ታዬ ናቸው የሚነሱትና አሁን ይሄን የምናደርገው ቃለ ምልልስን በዚህ ደረጃ እርሶ ስለ ህወሓት ወይም ስለ ወያኔ በሚሉት እርሶ በገለጹት ልክ የእርሶ አባላት ይዘውት የሚሄዱት አምባሻ እውነት ግቡን ይመታል ብለው ያስባሉ? አሁን ባለው የትግራይ ህዝብና የህወሓት ግንኙነት አኳያ ግቡን ይመታል ይመስሎታል? እንግዲህ አንድ ፓርቲ ውስጥ ኦህዴድ የሚባለው ፓርቲ ውስጥ አንድ የተለየ ሰው መጥፎ ንግግር ስለተናገረ ህዝቡ በሙሉ ኦህዴድን ይጠላዋል ኦዴፓን ይጠላዋል ማለት ነው ወይ? አዴፓ ውስጥ አንድ መጥፎ ነው ብለው የሚያስቡት ሰው እጅግ አደገኛ ንግግር ስለተናገረ አዴፓን ሰው ይጠላዋል ወይ? ስለዚህ ታዬን ከፍቅር ያሸንፋል ማህበር ጋር ለይቶ ማየት ያስፈልጋል። ጥሩ ነው። ግን ለይቶ ማየት የሚችል ማህበረሰብ ቢኖረን ኖሮ ይሄ ሁሉ በተለይ ባለፉት አመታት ያየነው መፈናቀል መገዳደል ሊኖር ነበር? እውነት በእንደዚህ አይነት መረዳት ልክ የሚችል ማህበረሰብ ተገንብቷል እዚህ ሀገር? ይሄን ያምናሉ እርሱ? እንደዚህ ለይቶ ሚያይ አካል ለምሳሌ ብዙ ባለስልጣናት አንዳንድ ቦታ ላይ የሆነ ነገር በተናገሩ ቁጥር ማህበራዊ ሚዲያውን እንመለከተዋለን አይደለም? በመንጋ ብዙ ነገሮች ነው ሲደረጉ እዚህ ሀገር ምናየው እንጂ ይሄ የመምህር ታዬ ንግግር ነው ሌላውን አይወክልም የሚል የላቃ አስተሳሰብ ያለው ማህበረሰብ በማህበረሰብ ደረጃ ገንብተናል እርሱ እንደሚሉት? በማህበረሰብ ደረጃ ገንብተናል ብዬ መናገር አልችልም። እየገነባን ግን ነው የምንሄደው። ዲሞክራሲ በተፈጥሮ ኢቮሉሽናሪ እንጂ በዝግመት የሚሄድ እንጂ ቅጽበታዊ አይደለም፣ ሪቮሉሽናሪ አይደለም በባህሪው። ስለዚህ ያንን ለመገንባት ሰፊ የሆነ ትግል ከሁላችንም ይጠበቃል። ነገር ግን ማህበረሰቡ በሌላ በኩል የሚያውቃቸው ነገሮች አሉ። ለምሳሌ ከትግራይ ማህበረሰብ ጋር ታዬ ያለው ቁርኝት የትግራይ ማህበረሰብ አባላት የሆኑ ሰዎች ሲጎዱ ኦሮሚያ ውስጥ ያደረኩት የሚታይ ነገር በይፋ ልናገረው በአደባባይ የሚችል ከዚህ ተነስቼ ይርኩበት አለ። የትግራይ ልጅ ተመቶ በኦሮሚያ ፖሊሶች ክስ እንዲመሰረት ያደረኩበት አለ። የተገረፈውን አምጥቼ በቀጥታ አደባባይ ላይ አውጥቼዋለሁ። ስለዚህ ማህበረሰቡ እንደማልጠላው ያውቃል። በጣም የሚገርሙ ጓደኞች አሉኝ ውጭ ሀገር ሲሄድ በነገራችን ላይ በዚያው አጋጣሚ ስለማልቀበል እንቢ ብያቸው እንጂ 54 ኢንች ቴሌቪዥን አምጥቶ የሰጠኝ ሰው የትግራይ ሰው ነው። በጣም በርካታ የትግራይ ሰዎች ነው ዮሐንስ ሰለሞን መተው አቅፈው ስሞኝ ነው ሄዱት። ስለዚህ ትግራይ ህዝብ ውስጥም ሆነ ኦሮሞ ህዝብ ውስጥ አማራ ህዝብ ውስጥ ማህበረሰብ ነው በየመወስደው እነዚህ የተለያዩ ህዝቦች ውስጥ እኔን የሚደግፉኝ ሰዎች አሉ፣ ማይደግፉኝ ሰዎች አሉ። አክቲቭ ሆነ እስከተሳተፍኩ ድረስ ንቁ ሆነ እስከተሳተፍኩ ድረስ በዚህ በተጋጋለ ፖለቲካ ውስጥ የሚደግፉና የማይደግፉ መኖራቸው እውነት ነው። ነገር ግን አንድ ፓርቲ እርቅም መሰረታለሁ ብዬ ወደ ፍቅር ያሸንፋል ማህበር ብገባም አንድ ፓርቲ በአገር ላይ የሚያደርሳቸውን ነገሮች እስከቀጠለ ድረስ የተለያዩ ነገሮችን በተዘዋዋሪ የሚደግፍና አሁን ቀጥሏል ፓርቲ በሚገባ መግለጫዎች ምን እስቲ ለምሳሌ ከሶማሌ ጀመርኩልህ መግለጫዎች ከኢህአዴግ እየተለየ የሚያወጣቸው መግለጫዎች ከአገሪቱ አጠቃላይ ህገ መንግስት ተለይቶ ከኤርትራ ጋር ለብቻ ላይ ያደርግ የነበረው ግንኙነትና የቀረበት ደብዳቤ በተለያዩ ቦታዎች የሚነሱ ነገሮችን ላይ የሚያወጣቸው መግለጫዎች ከአዴፓ ጋር ወንድማማች ናቸው አብረው ነው የሚሰሩት። ቅማንትና ጎንደር ህዝብ ላይ ግጭት ሲፈጠር የሚሰጣቸው መግለጫዎችና የሚያደርጓቸው ነገሮች የተመላለሷቸው ምልልሶች በሙሉ ይታወቃሉ። አንድ ባንድ በዝርዝር ላስቀምጣቸው አልችልም። አዴፓ የሰጠው መግለጫ አለ ጸረ ወያኔ ነው። ወያኔ መጀመሪያ ፕሮቮክ ላደረገው ደግሞ የተሰጠው መልስ አለ በማህበራዊ ሚዲያ ገጽ ላይ አስቀምጫለሁ። ስለዚህ አልቆምም። አሁንም የሚያደርጋቸው ነገሮች ጣልቃ ገብነቶች እንደዚህ አይነት ጉዳዮችን ፓርቲዎቹ አይተጋገሉም። አንድ ፍቅርን ከሚሰብክ ታሪክ ከሚያሰርጽ አካል በዚህ ደረጃ እንደ ፓርቲ መሟገቱ ልክ ነው? እሱ ስህተት ነው። በነገራችን ላይ ፍቅራችን የሚያደፈርሱ ኃይሎችን ካልነካቸው በስተቀር ፍቅር እንዴት አድርገህ ተመሰርታለህ? ፍቅርን ለመመስረት ፍቅርን የሚያደፈርሱ ኃይሎችን መምታት አንዱ ስትራቴጂ ነው፣ አንዱ ትግል ነው። ወደዚህ ትግል ውስጥ ስገባ በማህበራዊ ሚዲያም ሆነ በተለያየ መንገድ ዛሬ አይደለም ወደ ማህበራዊ ሚዲያው ብቅ ያልኩት ከ2013 ጀምሮ ነው ማየት ይቻላል። ከዛን ጊዜ ጀምሮ ዝም ብለን ወደ መንፈሳዊ ጉዳዮችን እንወሰደውና እኔ መንፈሳዊ ስላልሆንኩ ማለት ነው። መንፈሳዊ የራሴ እምነት አለኝ። ነገር ግን ልታገል ስገባ በዚህ ምድር ላይ የምታገልባቸው መስመሮች ፍቅርን ለመመስረት የተማቱ ፍቅርን መገንባት ይቻላል። አልተማታንም። ትግል ለምንድን ነው የሚደረገው? ከዚህ በላይ ምን ምታል? አይ ትግል ለምንድን ነው የሚደረገው? ወንድሜ ትግል የሚደረገው ለምንድን ነው? ፍቅር ለማምጣት ፍቅርን የሚያደፈርሰውን አይደል ትመታዋለህ። ፍቅርን ለማምጣት ቅኝ ገዢን ትመታለህ። መማታትን አንድ መፍትሄ አድርጎ ያስቀመጠ አካል
ተወደደም ተጠላ ሌላም ጊዜ ሊማታ ቢችል እንጂ ፍቅርን መሬት ላይ ሊያወጣ ያንተ አረዳድ ነው እዚህ ጋር በደንብ ማስቀመጥ የሚችለው ያ የጋዜጠኛ ስሜነህ አረዳድ ነው ፍቅርን ስለምመሰርት በርካታ ሰዎች እየተቀበሉኝ ነው እነዚህ ሰዎች ጉኡዛን አይደሉም ማሰብ ማይችሉ አይደሉም በመላው ዓለም ላይ ከስዊድን ፓሪስ በርሊን የተለያዩ ቦታዎች ላይ ሲሄድ የኢትዮጵያ ማህበረሰቦች አሁንም አሜሪካ ይጠሩኝ አሁንም ካናዳ ይጠሩኝ አውስትራሊያ ጣሊያን የተለያየ ቦታ ጥሪዎች ጎርፈዋል ያም እኮ ኢትዮጵያ ህዝብ ነው የምመሰረተው ፍቅር ደስ ስላለው ነው በዛ ደረጃ የሚቀበለኝ ፍቅር ያሸንፋል ማህበር ውስጥ ያሉ ሰዎች የሙስሊም ማህበረሰቦች የሚቀበሉኝ በዛ ደረጃ ነው ስለዚህ አንተ የተረዳህበት አረዳድና ጥቂት ሰዎች የሚረዱት አረዳድ ከብዙሃኑ ጋር ሲታይ አይገናኝም ስለዚህ ከማህበራዊ ሚዲያ ነው እንግዲህ ጥናት ነው አሁን የብዙሃን ነው የጥቂት ሰዎች ነው የሚለው ጥናት ነው ኢትዮጵያዊነትን በስፋት እና በቁጭት ነው በጣም የሚያብራሩት የሚተነትኑት ይሄን ሲተነትኑ ደግሞ ኢትዮጵያዊነት የማይዋጥላቸው ኃይሎች መኖራቸውንም ጭምር በማስረጽ ነው ከታሪክ ጋር አጣቅሰው ነው የሚያወሩት ነገር ግን እነዚህ ኢትዮጵያዊነት አይዋጥላቸውም የሚሏቸው አካላት ባሉበት ቦታ ላይ ሳይሆን ኢትዮጵያዊነትን ምናልባትም ከርሶ እኩል ከርሶም በላይ የሚያቀነቅኑ ኃይሎች ሰፈር ነው ሄደርሶ ሲሰብኩ የሚታዩት ወይ ጎጃም ነው ወይ ጎንደር ነው ወይ ስዊድን ነው ወይ አሜሪካ ነው ወይ ካናዳ ነው እነዚህ አካላት በኢትዮጵያዊነት ጉዳይ ላይ ምንም አጀንዳ የለብንም ብለው የሚያምኑ ሰዎች ናቸው ስለዚህ ቦታውን ተተው ያለ ቦታው ላይ የሚደረግ እንትን ተራግብዝነት አይሆንም ወይ እነዚህ ሰዎች ራሳቸው በዛ መልኩ ማየት ግብዞች ናቸው እኔ አማራ ክልል ልኩት አንዴ ነው ወጣቶች ጎዳና ላይ ለሚያደርጉት ንግግር የተለያዩ ሰዎችን ጋበዙ እኔም ብቻ ሳይሆን በርካታ ሰዎች ሲጋብዙኝ እዛ ቦታ ላይ ሄጄ ሐሳቡን አቀረብኩ ስዊድንና የተለያዩ ቦታዎች ያሉ ሰዎች እኔን የሚጠሩ ሰዎች ኢትዮጵያና መሆናቸው ከታመነ ያልጠሩኝ ሰዎች ማን ናቸው የሚለው መፈለግ አስፈላጊ ነው የሚሆነው ተጠርቼ የቀረበበት መድረክ የለም ከዚህ ሚዲያ ጨምሮ ሳልጠራ አልሄድም በራሴ በጀት እየሄድኩኝ የምሰብክ ሰው አይደለሁም አንድ ቀን ሄድኩት አማራ ክልል ወጣቶች ይጠርተውኝ ጎዳና ላይ ለሚያደርጉት ዲስኩር ዘነበውላን በርካታ ሰዎች ይጠርተዋል እንዲጠሩ ሳይጠሩ እንዲጠሩ የሆነ ተነሳሽ እንዴት አርገው እኔ ተናግሬ ያለው የትኛውም አካል ቢጋብዘኝ ለምሳሌ ስለማያስፈልግ እንጂ ትላንትና አንድ የቴሌቪዥን ጣቢያ ጠርቶን ነበር ከጀዋር ጋር እንድንወያይ ከዶክተር ገመቹ መገርሳ ጋር እንድንወያይ ከግርማ በላቸው ጉተማ ጋር እንድንወያይ ሶስቱም ፈቃደኛ አልሆኑም ስለዚህ እኔ ከተጠራው ነው እንጂ ሄደው አትጥሩኝ አላልኩም የትኛውም ሚዲያ የትኛውም ቦታ ቢጠራኝ ሄዳለሁ የትኛው ቦታ ላይ እኔም ከጀዋር ጋር ነበር ላወያዩት ያሰብኩት ፈቃደኛ ስላልሆኑ ነው በዚህ አጋጣሚ ለተመልካቾች መግለጽ ፈልጋለሁ ማን ነው ፈቃደኛ ያልሆነው አቶ ጀዋር ኦኬ ይሄ ነው አሁን እኔ ከበርካቶች ጋር ፊት ለፊት አወያዩን ብያለሁ ነግል ቡርና ይጀ ንግግር አድርጌያለሁ የባህር ዳር አንድ ነው አዋሳ ውስጥ ንግግር አድርጌያለሁ አምቦ ሄጄ ተወያይቻለሁ ስለዚህ በተለያዩ ድሬዳዋ ለውይይት ላይ ነበርኩ እና አሁን አንድ ቦታ ነው የሚሄደው የሚለው ነገር ስህተት ነው እሷ ምንድናት ይቅርታ አድርግልኝና እዚህ ጋር በደንብ በመሰመር ያለበት ኢትዮጵያዊነትን ከአማራ ብሔረሰብ ጋር ለማያያዝ የሚፈልጉት ነገሮች ሰዎች አሉ መታረጋቸው ውይይቶች ሰማለሁ በዚህ አጋጣሚ መናገር ስላለብኝ ስሜነህ ውስጥ ገብተህ በትክክል ነው የምትከራከረው ይሄ አይነቱ ክርክር ደግሞ ያንተ ይጠቅማል እኔ ራሴን እንዳይ ያደርገኛል እግረ መንገዴ መናገር የምችለው ራሴን እንዳይ ሞጋች በሆነ ሁኔታ መምጣትህ በጣም አስደስቶኛል ለምን ስተት ይኖር የሆነ ሰዎች ሁሉ ጊዜ ሲሄዱ እውነት ነው ብለው የሚያስቡትን ነገር ነው የሚያዩት በምን መልኩ ባሻሽል ይቻላል ለሚለው ትልቅ ግባት ይሆነኛል ይሄ አብረን ያደረግነው ውይይት እንጂ እግረ መንገዱን ግማነሳለ የትም ቦታ በጋበስ ለምሳሌ አሁን አፋር ሄዳለሁ በቅርብ ቀን ጋምቤላ አለ ቤንሻንጉል ጉሙዝ አለ አንድ ቦታ ላይ ተጀምሮ የጀመርኩት ባህር ዳር አይደለም ነጌሌ ቦረና ስለዚህ በየቦታው እንደምን ሁላችንም የግል መልከታ አስተሳሰብ ሊኖረን ይችላል ግን በየሙያ ዘርፋችን ደግሞ ሙያው የሚጠይቀውን ነገር መደረግ ስላለበት የሚባሉትን ነገሮች ሁሉ እኔም የተሰማኝ ያየሁትን ነው እዚህ ማነሳው ሌላ ታሪክ ሲጻፍ እውነታውን ነው መጻፍ ያለበት ወይስ በርሶ ትንተና መሰረት በርሶ ንግግሮች ላይ እንዳስተዋልኩት ከሆነ መጪውን ትውልድ የሚያጨቃጭቅ የሚያባላ አይነት ነገሮችን ብቻ ነበር ሲጻፍ ይኖሩት የሚል ነገር አለ ሚዛኑን መጠበቅ አንድ ነገር ነው ግን መጪውን ትውልድ ይባላም ማይባላም በታሪክ እይታ ካየን ታሪክ ማለት እውነታውን ፋክቱን መዘርዘር ነው ሌሎች የታሪክ አጻጻፍ አጠቃላይ ቴክኒካል ነገሮችን ቢኖሩት ብዬ እኔ አምና ወስዳለሁ በርሶ ንግግሮች ላይ ግን ሳስብ እነዚህ የአጨቃጫቂ አወዛጋቢ ጠባሳ ሊያጭሩ የሚችሉ ነገሮች ቢዘለሉ ፈቃደኛ የሚሆኑ ይመስላል እርሱና ለርሱ ዓላማው ምንድነው ጥሩ ነው መጀመሪያ ታሪክ ያለፈውን በማጥናት ዛሬን በጥሩ መሰረት ላይ ለማነጽ እና የወደፊቱን ብሩህት ለመስረት ነው ሌላ ዓላማ የለም ከተበላሸው ስለመማር የመጀመሪያው እሱን ላደርግ ነው ልናገር ነው ያለፈው እናጠናለን ካለፈው መጥፎ እንወስዳለን
ካለፈው ጥሩን ወስዳለን መጥፎን እየከላን እያስወገድን ጥሩን ደግሞ ያጎለበትንና ያሻሻልን እንሄዳለን የዚህ የመጨረሻ ግቡ ነገን ማሳመር ነው ነገን ጥሩ ማድረግ ነው ይሄ መነሻዬ ነው ባለፈው ያሉ ታሪኮች አይነሱ አይደለም የኔ ስተት አንደኛ ሲነሱ በተጋነነ መልኩ ስሜት በሚፈጥር አግባብ ዜሮዎችን ከፊት ለፊት በመጨመር አዳዲስ ነገሮችን በማከል መሆን የለበትም አንድ ሁለተኛ ሲነሱ የአንድ ወገን ብቻ አይደለም መነሳት ያለበት ለምሳሌ የአጼ ምኒልክን የሚያነሳ ሰው የኦሮሞን እንቅስቃሴ ክዶ መሆን የለበትም በሌሎች ህዝቦች ላይ ያደረገውን ከፍተኛ ጫና ነው የተጻፉ ጽሁፎች ከነበቀለ ወልደ ማርያም አዴሎ የከፋ መንግስታትና ህዝቦች አጭር ታሪክ ከሚለው ጀምሮ በአይናቸው ያዩት ሰዎች የጻፉትን ትተህ አይደለም በኢማም አህመድ ኢብኑ ኢብራሂም አልጋዚ ጊዜ የደረሱትን በደሎች ትተህ አይደለም በአጼ ዮሐንስ ጊዜ የደረሱትን በደሎች ትተህ አይደለም መጻፍ የለም የሚለው እሱ ነው ስለዚህ ሚነሳ ከሆነ ሁሉም ይነሳና በጋራ እንቅበረው ዜን ይሄንን የቂም የቁርሾና የጥላቻ ነገር ቀብረን ወደፊት እንሂድ ነገር ግን አንደኛ ግነት አይኖርበት ሁለተኛ ወደ አንድ ወገን ያነጣጠረ አይሁን ሶስተኛ አገር ለመከፋፈል በሚያስኬድ መንገድ ሳይሆን ታሪክ በሚጻፍበት አግባብና እኛኮ ወሃልኮች አሉ የእንግሊዝ ታሪክ የተጻፈበት የአሜሪካ ታሪክ የተጻፈበት የመላው ዓለም የግሪክ ታሪክ የተጻፈበት ወሃልኮች አሉ የትኛው ነው ለአጉልተው ለትውልዱ ያስተላልፈው ያሉት የጥቁሮች ትግል ላይ የሚያሳዩት ነገር ምንድነው አብርሃም ሊንከን የሰራቸው ስራዎች እንዴት ነው እኛ ጋር ግን ያንን ነገር ምናይበት አግባብና መንገድ ቂምና ቁርሾን በሚያባብስ አይነት ነው እሱ መቅረት አለበት ነው የኔ መነሻ እንጂ ቂምና ቁርሾን በሚያባብስ መንገድ መሆን የለበትም መቅረት አለበት ነው ትክክል እሱ ከሆነ አሁን መራራውነት ደግሞ ይሄኛውን ለማቃናት ሌላ ደግሞ ብሶት በሚፈጥር መንገድ ወይም ደግሞ ምንም እንዳልተፈጠረ አድርጎ ጨቋኙም ተጨቁኛለው ሚለውንም ተጨቁኖ ኮንም የጨቆነው እዛው የራሱ ማህበረሰብ ነው በሚል አግባብ በርግጥም ለክርሶ ባሉት መንገድ ሁለቱንም ሚዛኑን በጠበቀ ደረጃ ሳይሆን ምንም አልተፈጠረም ማርፈጸጥ በል አይነት በሚመስል መልክና የበለጠ የሚቆዝሙ ሚሏቸው ኃይሎችን ለበለጠ ቁዘማ በሚዳርግ አግባብ ነው የሚል እይታዎች በርካቶች ያነሳሉ እኔም እንደሱ ነው የገባኝ መጽሐፉ ጥሩ ነው ሁለቱም አይነት እይታዎች አሉ እንግዲህ ያው በእንግሊዝኛው ዲፈረንት ስኩልስ ኦፍ ቶት የሚባለው አሉ በሶሻል ሳይንስ ይሄ ልክ ነው ያ ልክ ነው አንልም ልክ የሚሆነው የምትናገርበት ምክንያት አመክንዮ ነገሮችን የምታስቀምጥበት አካሄድና የምትዘረዝርበት አጠቃላይ ሁኔታ ነው በትክክል ነገሮችን የሚያሳየው እኔ የጻፍኩት በሱ መልክ አይመስለኝም በግል ረዳዴ ምንድነው ያደረኩት ቁስሎች አሉ እነዚህ ቁስሎች ሁሉም ቦታ ይሆኑ ናቸው ለምሳሌ ዓለም ሲፈጠር በመገፋፋት ነው የተፈጠረው በመሳሳም የተፈጠረ ዓለም የለም በዚህ መገፋፋት ውስጥ ጉዳት የደረሰባቸው ቦታዎች አሉ 1 2 3 4 5 6 ከነዚህ ቦታዎች ግን ገዝፎ በመላው ቦታ ላይ ጉዳት እንደደረሰ ተደርጎ መቀመጥ የለበትም አንደኛው እንትኔ ሁለተኛ እነዛ ቆሰልን የሚሉ ሰዎች እነሱም አቁሳዮች ነበሩ ከሌላው ማህበረሰብ አቆሰልን እንደሚሉት ሁሉ የነሱ ማህበረሰብም ሌላውን አቁስሏል እንደሱ ካለን እስከ ሰፈር ሄዶ አይቆምም በግልጽ ነው ያስቀመጥኩት ቦረና አካባቢ ያለ አንድ የኦሮሞ ክፍል ከሆነ ነገር አልናገረውም ተወለደ ስለሚባል እሱ ያረዳው አይበላም ዛሬም ከሱ ጋር ጋብቻ አይፈጽምም ዛሬም ግን ኦሮሞ ነው ማንጆና ካፋ አካባቢ ካፋዎች ማንጆች አብረው ወንበር ላይ አይቀመጡም ኢህአዲግ ልበለው እሺ ኢህአዲግም ገብቶ አብረው አይቀመጡም ነበር እንደ ኢህአዲግ እንደ ስርዓት ወስደ ነው መሬት ነው የሚቀመጡት ማንጆች ትምርት ቤት ገብተው መማር አይችሉም ማርጂናላይዝድ ኮሚኒቲስ በሚባል የተጠና ጥናት አለ ይሄ ራሱ በቀደም አይቻለው ዛ የሲዲን መድረኮት ላይ አሁን የማንጆችን ስም ጠቀሱ ከፋ ውስጥ ብለው ቦረና ግን አንድ ስሙን አልጠራውም አንድ ማህበረሰብ አለ ወዩ በየጠቅሻለ ብሎ ነገር የለም ከጠቀሱ ሁሉንም መጥቀስ ወዩ ባይዘው አንዱ መድረክ ላይ ነው እንጂ አልጠቀስኩት ወዩ ብያለሁ እኔ ሰማሁት መድረክ ላይ አልጠቅስም አሉና አልጠቅስም ያልኩት ለምንድነው ሁለት ስሞች አሉት ዛሬ ባነሳው ምንም ችግር የለውም አንዱ ዋታ ሚል ነው አይፈልገውም በአዲስ መልክ ወዩ ሚል ማነት በቅርብ 3 4 5 አመታት ይዞ ወጥቷል እዛ ላይ ራሱን የቻለው አከራካሪ ነገሮች ስላሉ ሲያሜውን ተቀብሎ እስከሚያስቀምጥ ዋታ ወይስ ወዩ የትኛውን እንበል የሚለው ነገር ላይ ለጊዜው ልተው ከሚል ነው እንጂ በደንብ የሚታወቅ ነው ሳነሳው ስላለና በጥናት ላይ የተቀመጠ ስለሆነ አንዳንድ ቃላትን ከአንዳንድ ቦታዎች ሴንሲቲቭነት አንፃር አሁን ማንጆ ብትሄድ ያን አይነት እንትነው ሚዛን አይጠብቅም ማለት ምንድነው በጥበብ በእውነት ነው እኔ ማሸነፈው የሚል ነገር ሲናገሩ ሰምቼውታለውና እውነታን ያዘ ሰው አሁን አንድ ቦታም ላይ ልክ እንደዚሁ በተመሳሳይ ኢትዮጵያን ለማፈራረስ የተነሱ ኃይሎች ጥቂት ናቸው ምናምን ብለው አንስተው አልጠራቸው ሚሉና ይሄኛውን ግን ጠራዋለሁ ብለው ጀዋርን ስሙን ይጠራሉ ለምንድነው ሰው በቃ ዜጋ ነው ሁሉም አንድ የጥበብ ሰው አንድ የታሪክ ሰው አንድ ተቀባይነትን አትርፎ በየመድረኮቹ ላይ ፍቅርን የሚዘምር አካል በቃ ለጠላውም አካል ቢሆን እኩል ዕውቅናና እድል የመስጠት
አግባብነት ሊኖር ይገባል በዚህ ደረጃ ይሄኛውን ጠሯዋለሁ ብሎ ይሄን አንስቶ ያኛውን መዝለል በራሱ ጥሩ ነው ወይ እንደው ካለው ተቀባይነት አኳያ ትንሽ ግር ያሰኝቶኛል ጥሩ ነው እኔ ደስ ብሎኛል ኦሮሞን በሌላ ጸያፍ ስም የሚጠሩትን በፊት መጥፎ ያልነበረ ስም አሁን ደግሞ በመጥፎነት የተወሰደ እንግሊዝኛ እዚህ ጋር ተጠቀም ፔጆራቲቭ ወይም ዴሮጋቲቭ የሆነ ኮኖቴሽን አልጠራውም አንዱ እሱ ነው ሁለተኛ የታሪክ ሰዎች ተብለው በየመድረኩ የሚቀርቡት ሰዎች የሚያደርጉት እንቅስቃሴ አለ የሚናገሯቸው ንግግሮች አሉ የሚያቀርቧቸው እውነቶች አሉ ለመጠንቀቅ የሚቻለኝን ያህል በማደርጋቸው ጥረቶች ውስጥ አንዳንድ ጊዜ ተወሰነ ሊይዛቸው ፈልግና በኋላ ደግሞ ከውስጤ አውጣቸው የሚል ሐሳብ ይመጣል ምክንያቱም አእምሮ ውስጥ 86 ቢሊዮን ነርቭ ሴሎች አሉ እያንዳንዳቸው ከ25 ሴሎች ጋር የተገናኙ ናቸው በርካታ ሐሳቦች ወደ ውስጥ ይመጣሉ ብዙ መድረኮች ላይ በተናገርክ ቁጥር ከብዙ በርካታ ጥሮች ውስጥ አንዳንድ የተሳሳቱ የሚመስሉ የሚሆኑ ነገሮች ሊፈጠሩ ይችላሉ ቀዳዳውን ሳይሆን ማን ቦምቦሊኖን ሲሰጧቸው ቀዳዳው ላይ የሚያዩ አካላት ሊኖሩ ይችላሉ ከህይወት መስታወት ላይ ከፊት ላይ አይተህ ጉድፉን አስወግድ ሲባል ስንጥቁ ላይ የሚያተኩሩ ሰዎች ሊኖሩ ይችላሉ አልሳሳትም የሚል መነሻ የለኝም ምክንያቱም እንደ ሰው በጣም በርካታ መድረኮች ላይ እንደሚሄድ አንድ ሰው በማህበራዊ ሚዲያ በርካታ ነገሮችን እንደሚጽፍ ሰው ከአለኝ መስተጋብርና ከማነባቸው ነገሮች ከማህበራዊ ሚዲያ ብቻ ብንወስድ ከሚመጡት ሐሳቦች አንፃር አንዳንድ ጊዜ ዝንፈቶች ሊፈጠሩ መቻላቸው ዝንፈቶች ይፈጠራሉ መሃል ፒያሳ ከምናስገነባው መንደር ውስጥ በልዩ የማስታወቂያ ቅናሽ ዋጋ በካሬ ከ90,000 ብር ጀምሮ የግልዎን ቤት ይምረጡ ባለ 1 መኝታ 4.4 ሚሊዮን ብር ባለ 2 መኝታ 8.5 ሚሊዮን ብር ባለ 3 መኝታ 11 ሚሊዮን ብር ሆኖ የቤተሰብ ዋጋ ለሚጠቀሙ ደግሞ በካሬ ከ63,000 ብር ጀምሮ እነሆ እያለን የነዚህን የማስታወቂያ ዋጋዎች ተጠቃሚ የሚሆኑት 15 ደንበኞች ብቻ መሆናቸውን እናሳስባለን ለበለጠ መረጃ በ0986 57 67 67 ላይ ይደውሉ ሜሪት ፕሮፐርቲስ ለርሶ በልዩ ጥቅም የቀረበ ብዙ ስላተከታተልኩት እስከ ገቢሳን ዶክተር ጸጋይ አራርሳን አቻሜለ ታምሩ አንዱ ዓለም ምስጋናው ጌታቸው ሽፈራው በተለያዩ መድረኮች ላይ አንስቻቸዋለሁ እንደውም ይበልጡኑ በጣም አጽንኦት ሰጥቼ ያነሳዋቸው የነዚህ ነው ዶክተር ጎይቶ ማረጋዊ ምናልባት ስለዚህ እኔ አንተከታተልኩ ካልሆነ ፍራንክፈርት አለ በማና ፕሮፌሰር ስኬልን የፓሪስ አለ የፕሮፌሰር ስኬልን አንድ ቦታ ላይ አቻቻለሁ አሁን ያነሷቸውና ብዙ ስለሆነ ነው እንጂ አሁን ለምሳሌ ከአቻሜለ ታምሩና ከአንዱ ዓለም ምስጋናው ጋር ተያይዞ እሱም ጽፏል ላይ ተወው መጽሐፍ ውስጥ የተጠቀሱ ብዙ ነገሮች ስላሉን ቶሎ ሊድበትና ለኢዚያ በሰጡት ቃለ ምልልስ ላይ ለኢትዮጵያ ዜና አገልግሎት ታሪክ በካድሬ ከተጻፈ የህዝብ ታሪክ ሳይሆን ፖለቲካ ነው የሚል ነገርና ለኢትዮጵያ ታሪክ መምከንም ይህንኑ በምክንያትነት አንስተዋል ልክ ነኝ አይደል አዎ እንዴት የኢትዮጵያ ታሪክ ሁሉ በካድሬ ነው የተጻፈው ማለት ታሪክ በካድሬ ከተጻፈ ፖለቲካ ሊሆን ይችላል ለኢትዮጵያ ታሪክ መምከንም ይሄ በምክንያትነት ሊነሳ ይገባል የኢትዮጵያውያን ታሪክ ጻፊዎች ሁሉ ካድሬዎች ናቸው በነገራችን ላይ እዛም ላይ ያለውን አውድ ካየው እንደሱ አይልም ታሪክን የጻፉ በርካታ ሰዎችን አንስቻቸዋለሁ ከነ ፕሮፌሰር ባህሩ ደብዛብዴ ከነ ፕሮፌሰር ሲፈራው በቀለ ፕሮፌሰር ተሰማታአ ፕሮፌሰር መርዶልዳ አርጋይ ፕሮፌሰር ሪቻርድ ፓንክረስት ዶክተር በለጠ ብዙነ ዶክተር ተካልኝ ወልደ ማርያም በጣም በርካታ ታሪክ ጸሐፊዎችን አንስቻለሁ ነገር ግን ካድሬ የሚለው 27 አመቱ ላይ ታሪክ ተብሎ ፊት ለፊት ይወጣ የነበረው ነገር በካድሬዎች የተጻፈ ነው በአቤታዊ ዲሞክራሲ በልማትና ሰላም ዲሞክራሲ መስመር በተለያዩ ነገሮች የተጻፈው በካድሬዎች ነበር አንዱ ሁለተኛው ደግሞ ኢትኖ ናሽናሊስት ሂስቶሪያንስ ተብለው በአዲስ አበባ ዩኒቨርሲቲ ሂስትሪ ዲፓርትመንት ሌብል የተደረጓሉ ከዛው ጋር አንፃር የሚጽፉ እነዚህ ካድሬዎች ናቸው ምክንያቱም ከታሪክ ፍላጎት ከታሪክ ምልከታ አንፃር ሳይሆን እየጻፉ ያሉት ከራሳቸው የፖለቲካ ፍላጎት አንድን ወገን ብቻ ይዘው በአንድ ሀገር ውስጥ እንደማይኖሩ ጭምር አድርገው ነው የሚጽፉት ይሄ ካድሬነት ነው ታሪክ መጻፍ ማለት ታሪክን በትክክል ከጥንት ጀምሮ እስካሁን ያለውን በታሪክ ውስጥ ያሉትን መገፋፋቶችን የምንጽፍበት ምንድነው ይሄ ማግኒቲዩድ ሊለያይ ይችላል ካልሆነ ግን ታሪክ የተጻፈው በካድሬዎች ነው የሚል አይደለም ጽንሰ ሐሳቡ ወይ መነሻው እዚሁ ጋር እንደሚያያዝ ነገር አለ የውሸት ታሪክ ፈጥረው ትውልድን በትርክታቸው ሲያጠምቁት ሁሉም የታሪክ ምሁራን ዝምታን
በመምረጣቸው ነው የሚል አስተሳሰብን በተመለከተ ለአንድ ጋዜጣ እንደዚሁ በሰጡት ቃለ ምልልስ ላይ ዝምታን ከመረጡበት ምክንያት አንዱ የዘውግ አሁንም ሲሉ ነበር የዘውግ ወይም ደግሞ የዘውጌኝነት ፍቅር ስለሚያጠቃቸው መሆኑን የገለጹበት አስተሳሰብ አለ። ነውር ነው ወይ ዘውግን ማፍቀር? እርሶ ኢትዮጵያዊነትን በሚያፈቅሩት ልክ ብሔርተኝነትን ማፍቀር አንደኛ ሲጀመር ነውር ነው ወይ? አንድ ሁለተኛ በሌላ ቦታ ላይ ደግሞ እንደዚህ አይነት ልሂቃኖች ፍራቻ ያለባቸው የነበሩ መሆኑንም በመክንያትነት አንዱ ፍራቻ ይሄ አጎብዳጅነቱ ከፍራቻ የሚመነጭ መሆኑንም የተመለከተ ነገር ጽፏልና እርሶም ያነሱት ቀደም ሲል የጠቀሱልኝ ወያኔ 27 ዓመት ሙሉ ሀገሪቷን አጨልሟት ከነበረ ወያኔ ሲወድቅ ወይ የወደቀ ሲመስሉት ነው እርሶም የጻፉት። እርሶም ፈርተው ነበር ማለት ነው የተቀመጡት። ሌሎቹም ሲኮንኑ እርሶንም ለምን ራስዎን አላስገቡም? በጣም እንቁጣጣሽ ሐሳብ ነው። በነገራችን ላይ ከወያኔ ቢጀምር በወያኔ ጊዜም ፊት ለፊት ለመታገሌ በርካታ ማስረጃዎች አሉ። አንደኛ 120 ምሁራን በአዲስ አበባ ዩኒቨርሲቲ ውይይት ጀምረን በሰላም ልማትና ዲሞክራሲ ፎረም ከዛ አልፎ 15 ሰዎች ተመርጠን ከ15 ሰዎች 9 ሰዎች ተመርጠን ከ30 ላነሱ ጥያቄዎችን በእናቶ ጌታቸው በነ አዜብ ስሟ ጠፋኝ የሚመራ እጅግ በጣም ጠንካራ የሆነ እንትን ውስጥ ፊት ለፊት መጋፈጤ ታይቷል። አንድ ሁለተኛው የኤንዲፒ እና ፋና ባዘጋጁት መድረክ ላይ አሉ የሚባሉ የሚኒስትሮች የተወካዮች ምክር ቤት አባላት ባሉበት በወያኔ ጊዜ ፊት ለፊት ተጋፍጫለሁ። በተለያዩ አመታት ያደረኳቸው የደረጃ ጨዋታ ውይይት ላይ አንደኛው እንዲነሳ ተደርጓል። እጅግ በጣም ጠንካራ ስለነበር ወርደው ማነጋግረውኛል። ስለዚህ ትልቁ ብጅታም የሚመጣው ከ2013 ጀምሮ የጻፍኳቸውን ብታይ ግልጽ መልእክት ለኢህአዴግ /ወያኔ ይሄ ያልኩት ማየት ይቻላል። አይነሳም ኤዲት ቢደረግ ከነቀኑ አለ። ስለዚህ ወያኔን ፊት ለፊት መታገል የጀመርኩት መመራን ይመስላል። ስለዚህ ተጋፍተውታል። ተጋፍጫለሁ። ከመጋፈጥም አልፎ ሌላም አይነት ዘውግን ማፍቀር ነውር ነው ወይ? ዘውግን ማፍቀርን በተመለከተ ነውር አይደለም። ማፍቀር ግን ሌላውን የሚጎዳ ከሆነ እኔ ባለቤቴን ማፍቀሬ ችግር የለውም። ጎረቤቴን የሚጎዳ ከሆነ ግን ችግር አለው። ስለዚህ ዘውግን ማፍቀራቸው አይደለም ችግሩ። አፍቅረው ቁጣሉ ስላልጻፉ አለማውገዛቸው ችግር ነው። የኔ የጻፉትን ነው ያነሳሁት። ያልጻፉትን ማየት አልችልም። የጻፉትን ስንመለከት ግን የራሳቸውን ዘውግ ወደ ላይ በመቆለል ሌላውን ማህበረሰብ ነው ህዝብን እኮ ነው ሊነካ በሚችል አግባብ ስሜት የሚያደርግ ለምሳሌ የመለስን መጻፊያ ላይ ተቀስኩት አለ ጅማ አባጅፋር መዝመታቸውን ይናገራል። የተለያዩ ኦሮሞ መንግስታት አኖሌ መዝመታቸውን ይናገርና መጨረሻ ላይ ሲጠቀልል ምን ይላል? በመሰረቱ አማራው ነፍጠኛ ነው ማለት ነው። ጎጃም አለመሳተፉን ይገልጽና ጎንደር አለመሳተፉን ይገልጽና ወሎ አለመሳተፉን ይገልጽና ሰሜን ሸዋን ጠቅሶ ከኦሮሞዎች ጋር መሄዱን ጠቅሶ ሲጠቀልል ግን ማጠቃለያው ላይ በመሰረቱ አማራው ነፍጠኛ ማለት ነው ይቻላል ከነገጹ አስቀምጫዋለሁ። ስለዚህ እንዲህ አይነቶቹ ናቸው አማራውን ነፍጠኛ ብሎ አንድ ማህበረሰብ ትልቅ ነውር ነው። ስለዚህ እንደዚህም ይጽፋሉ አማራው እንዲህ ነው ያሉ ግጭቴ ከነሱ ነው እንጂ ብሔረሰብን ማፍቀርማ እኛም ስለ ኦሮሞ ልንጽፍ ተነሳን ብዬ አስታውሳለሁ። ሄኖክ ሽጢላ የተባለ ፌስቡክ ላይ በጣም ብዙ ተከታይ ያለው ሰው ሲጽፍ እኛም ስለ ኦሮሞ ልንጽፍ ተነሳን ብዬ ዲፌንድ ለማድረግ ሄጃለሁ። ያንን ሳረግ ግን አማራውን ወይም ደግሞ ትግራዩን ወይም ይወጣበታል የሚለው ማህበረሰብ በመንካት አይደለም ኦሮሞን ዲፌንድ የማድረግ ኦሮሞ ለምንድን ነው የተነካው? ኦሮሞ ማለት እንዲህ ነው፣ በሩጫ ይሄ ነው፣ በኢትዮጵያ ታሪክ ውስጥ ይሄን እናርጓል እኛም ስለ ኦሮሞ ልንጽፍ ተነሳን በሚል ስሜት 5 ተከታታይ ጽሁፎች ጽፌያለሁ። አላነሳቸውም ስለሚያስተምሩኝ። ስለዚህ እንደሱ አይነቱ ብሔርተኝነት መጥፎ አድርጌ አልወስደውም እኔም ስላለሁበት ማለት ነው። ለምሳሌ ኦሮሚያና አማራ እግር ኳስ ቢጫወቱ ለኦሮሚያ ነው የምደግፈው። ጋናና ሞሮኮ ቢጫወቱ ለምን እንደሆነ አላውቅም ለጋና ነው የምደግፈው። አጎቶችን የሚመስሉ ሰዎች ስላሉበት ሊሆን ይችላል። ሞሮኮች ነፃ ያለ ከለር። ስለዚህ ይሄ አይነቱ ችግር የለውም። ያኛውን አታክ ስታረግ ነው ያኛው መጉዳት ነው ለኔ። ይሄ አይደል የሚጎለብተው? ይጎለብታል። ይሄ የሚቀር አይደለም። አሁን እኛ ስፖርት ውስጥም እንደዚህ አይነት ነገር አልተስተዋለም። ቀስ ብሎ የሱም ያስጠላው ወደ ማህበረሰብ መውሰዳቸው ነው እዛው ጋር ቡድኑን መደገፍ እኮ። ስለዚህ ቡድኑን መደገፍ የሚለው አሁን የርሶ እይታ ራሱ እየቀጠለ ሲሄድ እኮ ሌላ ነገር እኮ ሊያመጣ ነው። አሁን ጥቁርና ነጭ ወደሚል ቀደም ሲል አያመጣም። የዓለም ነው ማለት ይሄ በሰው ልጆች ውስጥ ያለ በኔ ብቻ ሳይሆን ማንም ሰው አይተህ ሊሆን ይችላል በደንብ ታያለ ከኔ ይልቅ ወደ ኳሱም ከውጣትነትም አንፃር ተቀርባለህ ብዬ አስባለሁ። ኳስ ጨዋታዎች ሲካሄዱ አብዛኞቹን ጥቁር ቡድኖች እንደግፋለን። ጥቁሮች የበዙባቸውን ቡድኖች እንደግፋለን። እንዲህ አይነት ተፈጥሯዊ የሆነ ግን ነጮችን ጠልቻ አይደለም። ነጮች ላይ እውነቱን ለመናገር አንዳችም ጥላቻ የለኝም። አይቻቸዋለሁ እንዴት አድርገው
መስተጋብራቸውን እያሰፉ እንደሄዱ እንደ ማህበረሰብ መጣላው እንትን የለም አሁን ያንን መውደዴ ያኛው መጥላት አይደለም ቤተሰብ መውደዴ ጎረቤት መጥላት ብዙ ሰዎች የሚያነሱትን መጽሐፎት ላይ መነጋገሪያ መሆን ካለበትም ብዙ ነገር ሰዎች የሚያነሱት እቺን ሀገር የበጠበጡ የፈጠራ ትርክቶች ብለው እርሶ ከጠቀሷቸው መካከል እንግዲህ አሁንም አንስተውታል አንዱ ያኖሌ ትርክትን የተመለከተ ነው ለነበረን የፍቅር መስተጋብር ለነበረን የአብሮነት እሴት አንድም ቦታ ላይ ሐውልት አለመሰራቱን ጠቅሰው ነገር ግን በአንጻሩ የጥላቻ ሐውልቶች በየቦታው ተገንብተዋል ሲሉ በቁጭት ብዙ ጊዜ ያነሳሉ ስለዚህ ታሪኩ እስከ ተፈጸመ ድረስ ለአብሮነታችን ወይም ለጥሩ ጥሩ እሴቶቻችን ሐውልት ይገንባ ብሎ መከራከር አንድ ነገር ነው እንጂ ለጥሩ ነገሮቻችን ያልተሰራን ሐውልት ለተፈጸመ ታሪክ በተሰራ ሐውልት ይሳማ ወራረድ ልክ ነው ወይ እንዲህ አይነት ጥያቄ ማንሳት ጥሩ ነው ባጭሩ ለመመለስ ሌላው ዓለም የፍቅር ሐውልቶችን በርካታ ቦታዎች ላይ አቁሟል ከአዘርባይጃን ጀምሮ የለነበሩ ግጭቶች ዴንማርክ ስንወስድ የስዊድን ሉላውያን ቤተሰቦች ከህፃን ጀምሮ እስከ አዋቂ አደባባይ ላይ ሰብስበው አርዷቸዋል እዛ ጋር ግን ያደረጉት ምንድነው ትልቅ መናፈሻ ሰርተው በአካል ይጃይቸዋል በአለም ላይ የመጀመሪያዎቹ ወንድሞቻችን ዴንማርኮች ናቸው ከሚል ጽሁፍ ጋር አስቀምጠውታል ያረዷቸው ግን እነሱ ነበሩ አንደኛው ይሄ ነው ሁለተኛው ይሄ አለመቆሙ አንድ ቁጭት መኖሩ ተገቢ አርጌ ወስደዋለሁ የቆመውን ደሞ ብንመለከት ፈጠራ መሆኑን ማሳየት ይችላል በተጨባጭ አኖሌ ላይ ተፈጸመ የተባለው ፈጠራ ነው ከፍተኛው ውጊያ የተካሄደው በየትኛው የታሪክ ምሁር እንደሚታመነው ወላይታ ነው ወላይታ ላይ ለምንጡት አልተቆረጠም እንደ ወላይታ 6 ጊዜ ተዋጋ the bloodiest ተብሎ የሚጠቀሰው የወላይታ ነው ከፋ አለ ቀጥሎ ሁለተኛው bloodiest ከፋ ነው ሶስተኛው ነው አኖሌ አርሲ ላይ ያለው ግጭት ይሄንን የፈለገ በዚህ ዙሪያ ላይ የታሪክ ምርምር ያደረጉ ሰዎች በሙሉ በጋራ የሚስማሙበት ነው እዛ ላይ ያልተቆረጠጡት በተለያዩ ቦታዎች ላይ በተነሱ ከሐሰን እንጃሞ ከሱ ትንሽ ቀደም ብሎ 1884 በአውሮፓውያን አቆጣጠር የተደረገ ከስልጢ ጋር የተደረገ ላይ ያልተቆረጠጡት በኢትዮጵያ ታሪክ ውስጥ የትም ቦታ ሰምተን ማናውቀው የጡት መቆረጥ አኖሌ ላይ ብቻ ተፈጥሯል ይሄ ትልቅ ውሸት ነው መነሻ ይሱ ነው ውሸት ባይሆን ኖሮ ቆሞኮ የሆነ ጤና ጣቢያ አርገ ላይ ለጡት አርገህም እኮ ማስተማር ትችላለህ እውነት እሱ ነበር ወይ ቅድሚያ ተሰጥቶት ውሃ በሌለበት መብራት በሌለበት ኤሌክትሪክ በሌለበት ቦታ የሚቆመው አንዱ ራሱ ከስከሱም ብንነሳ የለም የሆነ ነገር እኮ እሴት የሚጨምር ነገር አድርገው መስኮቱ ላይ ጦተ ማድረግ የሚቻል ነበር ግን ታሪኩ በመጀመሪያ ደረጃ ውሸት ነው ከ50 ዓመት በፊት አንድም ጽሁፍ ላይ እናገኝ ጨቀጨቁ እሱ ነው አንድም ቦታ እናገኝ እኮ ጨቀጨቁ እሱ ነው አሁን አንድ ግራም ያጋባን ነገር ለምሳሌ እርሶ ራስዎት ሲያነሱ የዚህ የቡርቃ ዝምታና አንስተው አንድም ሪፈረንስ የለውም የሚል ነገር የሚያነሱበት ነገር አለ ነገር ግን ሲጀመር የቡርቃ ዝምታ ሪፈረንስ ሊጠየቅበት አይገባም ልቦለድ ስለሆነ ያን የመረዳት ጉዳይ ነው አንድ ከዚያ ባሻገር ግን እንደው በርግጥ እርሶ እንደሚሉት አይፈጸም ውሸት ይሁን እንዴ መላው የኦሮሞ ህዝብ ውሸታም ነው ወይ ነው ጥያቄው ማለት አንድ ለሆድ አደር ካድሬዎች ምናም የሚሏቸው አካላት ይሄን ትርክት ለፈጠሩ ኃይሎች ተገስተው ሊሆን ይችላል ነገር ግን አሁን ባለው አረዳድ እርሶ በሚሉት ደረጃ እውነት ለዚህ አርሲ ላይ ለተተከለው ያኖሌ ሐውልት በርካቶች የኦሮሞ ብሔረሰብ አባላቶች ታሪኩን ተቀብለው ነው ያቀነቀኑት ያሉት ወይም በከፊል ከሆነ ኢትስ ኦኬ ካልሆነ ግን እኔ እንደሚመስለኝ በዚህ መልኩ ጉዳዩን ማየት 30 እና 40 ሚሊዮን ህዝብ ውሸታም ነው ማለት ነው ጥሩ ነገር ምንድነው መጀመሪያ ሪፈረንስ የሚለው ላይ ልቦለድ መጽሐፍት ሪፈረንስ ናቸው የታሪክ ቀዳሚ የታሪክ ምንጮችና ሁለተኛ ደረጃ የታሪክ ምንጮች ምንላቸው አሉ በሁለተኛ ደረጃ የታሪክ ምንጮች ልቦለድ መጽሐፍት ሪፈረንስ ናቸው ታሪክ ጠቅሰው ታሪክ አስመስለው እስከ ተጻፉ ድረስ ለማለት ፈልጊያለሁ ሪፈረንስ ናቸው አይሷን ላንሳብ ይሄ ነው እኮ በደንብ እንዲያነሷት ኖ እንትናን ማን ነው የቡርቃ ዝምታን እርሶ የተቹበት መንገድ ልክ ነው ወይ ለማለት ፈልጌ ነው እሱ ሪፈረንስ ስለማይተበከበት ሲጽፍ እዛ ጋር ሲያነሳ የተለያዩ ነገሮችን አንስቷል እነዚህ ያነሳቸው ነገሮች ደግሞ ሪፈረንስ ይፈልጋሉ ልቦለድ ይምሰል እንጂ ልም ያለ አደገኛ የሆነ ታሪካዊ መርዝ ነው ስለዚህ ልቦለድ አይደለም ለኔ የቡርቃ ዝምታ እኔ እኮ ርዕሱን ልቦለድ ለው ይችላል መራራ እውነት ብዬ ታሪካዊ ሳልሳለ ልቦለድ ለው ይችላል ውስጡ ታሪክ አጭቄ ማለት ነው ተንኮል ናቸው አንደኛው እሱ ነው ሁለተኛው የኦሮሞ ህዝብ የሚለው ሌብሊንግ በጣም ይከብደኛል በጣም ለምሳሌ የኔን ቤተሰቦች ብትወስድ ከኔ በተቃራኒ አቅጣጫ የቆሙ የቤተሰቦች አባላት አሉ ወንድሞቼ በተመሳሳይ ሁኔታ ደግሞ ከኔ ጋር ተቀራራቢ ሐሳብ ያላቸው አሉ እህቶችም ጋር ስንመጣ እንደዛው ነው ለምሳሌ የኔ ልጅ አለች አንድ
አዲስ አበባ ተወልዳ ያደገችው ግን ስትሄድ በምታረጋቸውና በምትሰማቸው ነገሮች አይነተኛ ተቃዋሚ ናት። አሁን ገና 18 ዓመቷ ነው። ወደ ዩኒቨርሲቲ እየሄደች ነው ግን ተቃዋሚ ሆና መጣለች። ስለዚህ አሁን የኦሮሞ ህዝብ የሚለው ለምሳሌ ቦረና ያውቀው ነበር ወይ? ይሄን ታሪክ ሰምቶት ያውቃል ወይ? አርሲ በነበረ የመገናኛ ግንኙነት ጉጂ ሰምቶት ያውቃል ወይ? ወለጋ የተለያዩ ቦታዎች ያሉት የግቤ ኦሮሞ ስቴቶች ጅማ ምናምን ሰምተውት ያውቃሉ ወይ? ታሪኩን የሆነ ቦታ ተፈጠረና ወጣቶች ውስጥ ገባ። ይሄ ማለት ሆኗል ማለት አይደለም። ያ ከሆነ ለምንድን ነው የሸዋ ኦሮሞዎች ፈረሰኞች የምኒልክን በዓል ለማክበር በፈረስ ተጭነው ባይና ይቻላል? አንጎላ ላይ ሄጄ በኢትዮጵያ ደረጃ የተከበረ ነው እሱ። የአማራ ክልል ተከበረ አይደለም እሞስደው በኢትዮጵያ ደረጃ የተከበረ አዘጋጆቹም ከዚህ ከአዲስ አበባ የሄዱ ልጆች ናቸውና መሪውም የኢትዮጵያ መሪ ስለነበሩ የኦሮሞ ፈረሰኞች ለምን መጡ? በርካታ የኦሮሞ ሊቃን ፕሮፌሰር ፍቅሬ ቶለሳ ጅግሳ ምን ሊባሉ ነው? ስማቸው ሊሰረዝ ነው? ፍቅሬ ቶለሳ ጅግሳ አልተደረገም እያሉ ነው። ወንድሙ ይብሳ የአርሲው ሰው ለ600 ሰዎች ጥብቅና ያቆሙት በጣም በርካታ ሰዎች እነዚህ ኦሮሞ አይደሉ? ስለዚህ ኦሮሞ ማለት መገለጫው በጋራ ሆኖ አንድ ላይ ሆኖ የሆነ ቡድንን ተከትሎ መሄድ ነው የሚለው ትልቅ ስህተት ነው። የኦሮሞን ህዝብ አንድ ላይ በአንድ ቅርጫት ውስጥ መክተት በራሱ ስህተት ነው። እንኳን 40 ሚሊዮን ሲጀምር ከህፃናት ፖለቲካውን ከማያውቁ አርሶ አደሮች ሰምተውትም ስላኖሌም ሰምተው ሚዲያም ሰምተው ማያውቁ 80% ናቸው በዩኤን ኦገስት አሁን 2019 በወጣው ሪፖርት። ስለዚህ ከሚያውቁት ተማሪ የምንላቸው እኮ 50 ሺህ አይሞሉም። መገለጫው አሁን የተስፋዬ ዓላማ ግልጽ ነው። ኦሮሞና አማራን በፈጠራ ማጋጨት ነው የሚልም ነገር ነው እርሱ የሚናገሩትና እዚያ ቦታ ያሉ ሰዎችንም ሄደው በሲያነጋግሩ ምንም ግጭት እንዳልተፈጠረ ማረጋገጡትንም ነው የተከሰተው እና አንድ ተስፋዬ የአማራና የኦሮሞን ህዝብ ማጋጨት የሚችል አቅም ከየት መጣ? ይሄ ማለት እነዚህ ማህበረሰቦች ዝም ብሎ በውር ድንብር ነው ወይ የሚመሩት? ቆም ብለው ማሰብ የማይችል ምሁር አልባ ናቸው ወይ? ታሪክ አልባዎችስ ናቸው ወይ? ስንት አባቶች ያሉበት ብሔረሰቦች ናቸው ሁለቱምና አንድ ተስፋዬ ገብረአብ የቡርቃ ዝምታን በመጻፍ አጋጫቸው ወይም ደግሞ አንድ ወያኔ ህወሓት የሚጽፋቸው ትርክቶች እነዚህን ማህበረሰቦች አጋጫቸው ሲባል እግረ መንገድ ለዚያኛው አካል ያለን ጥላቻ ከማስረጽ እኮ ባሻገር ለነዚህ ማህበረሰቦች ያለን ዝቅተኛ እይታ ወይም ደግሞ ነው የሚያመላክተውና እንዴት እንደዚህ ሊሆን ይችላል ብዬ ነው። በመሰረቱ መጀመሪያ ታሪኩ የተፈጠረበት ቦታ ወለጋ ነው። የተከበራችሁ ተመልካቾቻችን ከመምህር ታዬ ቦጋለ መራራ እውነት በኢትዮጵያ ታሪክ ደራሲ ናቸው። ከዚያ ባሻገር ሌሎች መጽሐፍቶችም አላቸው። በማህበራዊ ሚዲያ እንደዚሁም በተለያዩ መድረኮች ላይ በጣም የሚታወቁና ሰሞንኛ ባለጉዳይ የሆኑ የሀገሪቱ ሰሞንኛ ባለጉዳይ የሆኑ መምህር ናቸው። ከሳቸው ጋር የነበረን ቆይታ የዛሬው የመጀመሪያ ክፍል ነው። በተከታዩ ሳምንት ስንገናኝ ደግሞ የተወሰኑ ሰዎች ሊያጋጭ ይፈልጋሉ፣ ህዝቡ ግን አይጋጭም። እንደውም ከፈለጉማ ሚኒሊክ ለኦሮሞ ነው የሚያዳሉት፣ አማራዎችን አያስጠጉም ነበር። ይሄ የሚያሳየን አሁንኛ ኦሮሞን በደሉ ምናምንን አይደለም አግላይ ነበሩ ማለት ነው። በዚህ ሁኔታ እርሱ እዛው ላይ ከተቀሱት ሁኔታ ተነስተን እንደውም ለኦሮሞ ካዳሉ ሚኒሊክ ለዚህኛው ደግሞ አግላይ ነበሩ ማለት ነው። ስለዚህ ስርዓተ መንግስታቸው ከፋፋይ ገፊ ለአንዱ የሚያዳላ አንዱን የሚያሳንስ ከሆነ ሆነ ብሎ መውሰድ አይቻልም። ከቅርብ ከአቶ ሽመልስ አብዲሳ ልነሳ በጣም አድንቄያቸው ጽፌ ነበር። አሁን ግን የተናገሩት ንግግር ተገቢ አይደለም ብዬ ስለወሰድኩ በጣም ሲሪየስ የሆነ የመልስ ምት ጽፌ ያለው። ሚኒሊክ ባይኖሩ ኖሮ የዛሬዋ ኢትዮጵያ ምን ትመስል ነበር? ይሄ የአፍቃሪ ሚኒሊክነት ካልሆነ ወይም ያው ቅድም ያልኩትን ነው ደግሞ ማህበረሰቡ አይደለም። ማህበረሰቡ እኮ ባለፈው ታስታውስ እንደሆነ ትንሽ ነገር ተፈጥሮ የፈሰሰው የኦሮሞ ደሜኔ ነው ሚል እንቅስቃሴ እዛ ጋር ሲፈጠር አዳማ ላይ መተው የፋሲል ከነማ ቡድን አባላት አቀባበል ሲደረግላቸው የነቀምት ቡድን አባላት ደግሞ ደሴ ሄደው እንት ሲል አንድ ላይ እንዴት አድርገው እንዳረገዱ ዶክተር አብይ እንደመጡ አካባቢ የኦሮሞ ልጆች ከሌሎች ማህበረሰቦች ጋር ሆነው እንግዲህ ህዝቡ አይደለም ፖለቲካ ውስጥ በስፋት የሚገቡት አንድ ላይ ሄደው ሲነሱ እናያለን። ህዝቡ ቢጋጭ ኖሮ ዛሬም እኮ እየተጋባ ነው አይደል እንዴ? ህዝቡ ፕሮፌሰር መረራ ጉዲና ያሉት ጥሩ ነገር አለ። ማታ አማራ ሚስቶቻቸውን አቅፈው እየተኙ ቀንቀን እንት አሁን ህዝቡ አልተጋጭ። ህዝቡ ቢጋጭ ጸጋዬ ራርሳ የጎንደር ልጅ ያገባም ነበር። ዋናው አቀንቃኝ አውስትራሊያ ያለው የጎንደር ልጅ አግብታ ይወልድላትም ነበር። ስለዚህ ግጭቱ የህዝብ አይደለም። ነገር ግን ፍላጎቱ ህዝብና ህዝብ ማጋጨትና ኢትዮጵያን መጉዳት ነው። 2/3 የሚሆነው ህዝብ ማጋጨት ነው። ይሄ ደግሞ በመላው ዓለም ታይቷል። ሶሪያ፣ ሊቢያ ሴክቶች እየፈጠሩ ሶማሊያ በጎሳ
ሀበርግድር ዳቃል ሀዋልዶ መሰሪ መዳአዴ ገብራ ዳሮድ ኢሳቅ ሀውያ ይገዳደራሉ በተፈጠሩላቸው ትርክቶችና ባሉ ግጭቶች ላይ ተነስተው ቦረናና ጉጂ የሚያጋጨው እኮ ዛሬ ትርክቶችም ጭምር ናቸው የግጦሽ ጉዳይ ብቻ አይደለም ከዛ አልፎ መጥቶ ይሄ ከተማ ነጊሌ ቦረና መባል አለበት ነጊሌ መባል አለበት ተብሎ የኦሮሚያን ምክር ቤት ያመሰ ያለ ጉዳይ እስከ ዛሬ ሁለት ማህተም የሚጠቀሙበት እኮ የትርክት ጉዳይ ነው ከግጦሽ አልፎ ፖለቲካ ውስጥ ገብቷል ለምን ይደበቃል ስለዚህ የጎሳ ወይም ደግሞ የሆነ ግጭት ሲፈጠር አላማው እሱ ነውና የፈጠረው ተስፋዬ ገብረአብ አይደለም ኦነግ ፈጠረው የኦነግ ፍጡር ላይ to add fuel to the burning fire of the problem የችግሩ እሳት ላይ ቤንዚን ለማርከፍከፍ የተለያዩ ግብአቶች ሆነው አገለገሉኝ ጸጋዬ ገብረአብና ማንነት ተስፋዬ ገብረአብና ሌሎች እንትኖች ስለዚህ የኔ መነሻ ተስፋዬ ገብረአብ ብቻውን አይደለም አለ ኃይል ማጋጨት የሚፈልግ ያየነው እኮ ነው በማህበራዊ ሚዲያም በተለያየ ቦታ የሚታወቁ ሰዎች ጭምር በይፋ እየጻፉ ለምሳሌ ዳንኤል ብርሃኔ በዛው በወያኔ ጊዜ ፌስቡክ ገጹ ላይ ማን ሀጎስ ገብረየት የሚባል ሯጭ እና ሁለት የኦሮሞ ሯጮች ሲያሸንፍ እነ ከላይ በወሬ እንጂ ለካ በሩጫው የላችሁበት የሚል ስክሪንሻት አንስቼ አስቀምጬዋለሁ አለኝ ስለዚህ እንዲህ አይነት ሰዎች ባሉበት ምድር ላይ የተወሰኑ ሰዎች ሊያጋጭ ይፈልጋሉ ህዝቡ ግን አይጋጭም እየተጋባ እየተዋለደ በሰርግ አብሮ የሆነ በሐዘን አንዱ ያንዱን አስከሬን እየተሸከመ አንዱ ለአንዱ ደም እየሰጠ አንዱ ማህበረሰብ ጋር ሽምግልና እየላከ ከጋብቻ ግን በዚህ ከቀጠለ እንዴት አይገጭም ማለት አሁን አንድ ጊዜም ደግሞ ግራ የሚገባን ነገር አለ ምንድነው የሚባለው የፈጣሪ ሀገር ስለሆነች አትጋጭም ምንም አትሆንም የሚባለው አባባል ገዢ ነው ብለው ያስባሉ እሱን እንደው በሃይማኖት አውድ ውስጥ ቢታይ ጥሩ ሆኖ ከፖለቲካችን አንፃር ግን እኔ ምንድነው ማየው መሰረታዊ የሆነው ህዝብ ይሄ 80% አርሶ አደር አብሮ ነው የሚኖረው አብሮ ነው የሚሄደው እየከፋ ከመጣ ደግሞ ዝም ያለው ሰው አሁን ዝም ያሉ ሰዎች አሉ በጣም ይቅርታ አድርግልኝና ጥሩ ጭንቅላት ያላቸው ነው ያፓበላቸው ከኔ እድሜ በላይ ያሉትን ቀጥሎ ጥሩ ጭንቅላት ያላቸው ኢሰፓ ውስጥ ገቡ ሶስተኞቹ ገለልተኛ ሆኑ ከዛ ውጪ ሆኑት ናቸው እየመጡ ያሉት ስለዚህ ዝም ያለ ለክብሩ ለተለያዩ ሁኔታዎች ሲል ነገሮችን በጥሞና የሚመለከት አይላል የከፋ ነገር ሲመጣ ግን በዝምታ ያልፍማው መከላከያው አለ ፌደራል ፖሊስ አለ የተለያዩ የጸጥታ አካላት አሉ በሚል እንጂ የከፋ ነገር ቢመጣ ዝም አይልም ጥግ እንደሚያስይዛቸው በማደርጋቸው ውይይቶች በነገራችን ላይ ተፈጥሮ ለውይይት በጣም ግልጽ ነው በጣም ከበርካታ የኦሮሞ ምሁራን ጋር እወያያለሁ እጅግ ነው የሚቆረቆሩት እጅግ ነው የሚበሳጩት የሚገርም ነገር ማዝ ነው የእውነት ነው ማለት ከፍቼ ባሳየ ኖሮ እንትኖችን በሜሴንጀር በውስጥ ሚላክልኝ እማቃቸው በጣም በርካታ የኦሮሞ ልሂቃን የኦሮሞ ልጆች አስተያየት ያጅጎደጉዳሉ እንደው ማጻፉ በውስጥ ከፈለጋችሁ በፊት ለፊት ነው ነፊት ለፊት እንትን ይያልኩ አይደለም ወይ በየሁሉ ስታተስ ጽፋለሁ ስታተስ በሚታይ ቦታ አትምጡ በውስጥ ምክንያቱም በውስጥ ጥሩ መልእክቶች ሁሉ ያልፉኛል ከመብዛታቸው የተነሳ ስለዚህ አሁን ችግሩ ያለው ጥቂት ኃይሎች ጋር ስለሆነ ዝም ተብሎ ይታለፋል ተብሎ አይታሰብም ሆ ብለህ ምትነዳው አለ ታያለ እኮ የሚወጡትን ሰዎች ፊታቸውን ማየት ነው የተወሰኑ በእድሜ ደረጃ ጥቂት ናቸው በሰል ካሉት ውስጥ እንዲገብተው አግሬሲቭ መሆን ባህል ማክበር ጥሩ ነገር ነው የተለያየ ነገር ማድረግ ጥሩ ነው ግን አግሬሲቭ ይሆን አሁን ቡራዩ ግጭት ሲነሳ ህዝቡ ለማዳን ከፍተኛ ጥረት ያደርገው የኦሮሞ ሰው ነው እዛ እየሰራው ነበር የኦሮሞ ማህበረሰብ ናቸው በየቦታውም ያስቆሙ ያሉት አሁን ለምሳሌ በኦሮና አካባቢ ተነገለ ቡርና የኦነግ ሰራዊት በእንበርክኮ ሄዷል ተንበርክኮ አንበርክከውታል የመጀመሪያው ሰላማዊ ሰልፍ የተደረገው እዛ ነው ምን ማለት ነው ይሄ ማንበርከክ ማለት ምን ማለት ነው ወለጋ ውስጥ ሰላማዊ ሰልፍ ተደርጓል የተለያዩ ኦሮሚያ ከተሞች ጸረ ኦነግ ለምን ህዝቡ የሚፈልገው በትክክል መታገል ከሆነ ታገል ህግና ስርዓት ስታቆም ግን እናስቆማለን ህዝቡ ነው በነገራችን ላይ አንበረከከው የኦነግን ሰራዊት አስተዳደሩ አይደለም ስለዚህ ይሄ ውስጥ ስላለ ማህበረሰብ ውስጥ ከላይ የሚጮሁት አንድ ያልኩት አባባል አለ እንደው ላይጠቅም ይችላል እንደሆነ ሲደጋገም ያሰለች ካልሆነ በስተቀር የነሱ ሳያሰለች እኔ ባጃጅ ጥቅስ ይበዛዋል ሀመርና ኢንፊኒቲ መኪና ግን ጥቅስ የላቸውም ደሞ ለሰው ምናምን ተላልጅ ባጃጅ ምለው ነገር አለ ባዶ ቆርቆሮ ጩኸት ያበዛል ከላይ ሲገሉ ስታይ ትፈራለህ እንጂ እኮ ማአት የሚሰሩ ጥሩ ስራዎች አሉ የህዝብ ለህዝብ ግንኙነቶች አሉ ብዙ ነገሮች አሉ ግን አጉልተን እናሳየው መጥፎን መሆኑ ሌላ በዚህ በአኖሌ የዘመተውን የሚኒሊክ ሰራዊት ስንመለከት 9/10ኛው የኦሮሞ ተወላጅ ነው አማራ ጥቂት ነው እርሱም የሰሜን ሸዋ እንጂ ጎንደር ጎጃምና ወሎ ተሳትፎ አልነበራቸውም እነዚህ ትርክቶች በአጠቃላይ በውሸት ላይ ተመሰረቱ ናቸው በሚልም ታነሳለና በዚሁ መጽሐፎት ላይ ደግሞ ከቅድመ አክሱም ጀምሮ ያለው ታሪክ የሁሉም ብሔር ብሔረሰቦች ታሪክ
መሆኑን ግሪክን እንደውም አንስተው የሚያስታውሱት ነገር አለ ስለዚህ ይህ ሆነ ዋናው ነገር ታሪኩ እንጂ ሰሜን ሸዋ ይሁን ጎንደር ይሁን ማንንም ይሁን በቃ የሁሉም ታሪክ ነው ዋናው የሚኒሊክ ስርዓተ መንግስት ያን ነገር አድርጎታል አላደረገውም ጋር ለምን አይቆሙም እርሶ ምክንያቱም ማንንም ያርገው 9/10ኛው ኦሮሞ የሚያርገው ማንንም ያርገው ግን አኖኒ ላይ ያ ጉዳይ ከተፈጸመ ስርዓተ መንግስቱ ነው የፈጸመው ብዙ ጊዜ ስንከስ ሌሎችን እየነጠልን ልንከስ ይገባሉ እንደሱማ ከሆነ አሁን በተለይ ባለፉት 27 አመታት ብለው እርሶ በጣም በቁጭት የሚያወግዙት ስርዓተ መንግስት ለአንድ ወገን ለምንድነው እርሶስ በሌላ መልኩ የሚሰጡት ለምሳሌ አማራ ክልል ላይ ለደረሰው ሰብአዊ መብት ጥሰት አማራን እኛንን ምናስተዳድር የሚሉ አካላት ነበሩበት ኦሮሚያም ላይ በተመሳሳይ ነገር ግን አጀንዳውን እነሱ ስለነበሩ የሚመሩት በሚል ወደዚያ መሄድበት ሁኔታ አለ ስለዚህ ዛም 9/10ኛው ኦሮሞ ስለነበረ የኦሮሞ ነው ብሎ ደግሞ ወደዚህ መመለስ ይቻላል ወይ ስርዓተ መንግስቱ ተፈጽሞ ከሆነ ለስርዓተ መንግስቱ ነው ካልተፈጸመ አልተፈጸመም ብሎ ቁጭ ማለት ነው እንጂ ወደዚህ ወደ መውላወሉ ልክ ነው ወይ ጥሩ ነው መውላወል ሳይሆን ትርክቱ አማራውን የዘመተው የሚል ነው ለኦሮሞ ልጆች እየተነገረ ያለው የሚጻፈው ትርክት እሱ ነው መጀመሪያ የትርክቱ ስህተት አሳይቶ መነሳት ጉዳት የለውም ያድናቸዋል ይሄ እኮ ይሄ እንደገና ሌላ ስህተት መፍጠር አይሆንም ወይ ዋናው ነገር የሚኒሊክ ስርዓተ መንግስት መሪው እሳቸው ናቸው የእሳቸው ጦር ሚኒስትር ኦሮሞም ይሁን ወላይታም ይሁን ምንም ይሁን ጉዳዩ አኖሌም ጋር ይፈጸም እዚህም ጋር ይፈጸም በቃ ከተፈጸመ እንደውም አንድ ቦታ ላይ ምን ያነሳሉ እርሶ ራስዎት እንደውም ከፈለጉማ ሚኒሊክ ለኦሮሞ ነው የሚያዳሉት አማራዎችን አያስጠጉም ነበር ማን ነው የጎንደርን ሰው ልጄ ልክ እንደውጪ ሰው ነገር የሚያነሱት ነገር አለ ይሄ የሚያሳየናውኛ ኦሮሞን በደሉ ምናምንን አይደለም አግላይ ነበሩ ማለት ነው በዚህ ሁኔታ እርሶ እዛው ላይ ከተቀሱት ሁኔታ ተነስተን እንደውም ለኦሮሞ ካዳሉ ሚኒሊክ ለዚህኛው ደግሞ አግላይ ነበሩ ማለት ነው ስለዚህ ስርዓተ መንግስታቸው ከፋፋይ ገፊ ለአንዱ የሚያዳላ አንዱን የሚያሳንስ ከሆነ ሆነ ብሎ መውሰድ አይቻልም እሺ መጀመሪያ ህክምናው ላይ ልምጣ ሁሉ ጊዜ ታሪክን የምታከመው ቁስል አለኝ የሚለው ቦታ ላይ ተነስተ ነው አማራው አዜ ሆል ተነስቶበት እንደሚሄድ አድርጎ ነው ግጭቱ እየተነሳ ታሪክ ይታከማል እንዴ ትርክት ካልሆነ አይ ትርክት የታሪክ ቁስል ይታከማል ታሪክ ውስጥ ያለው የትርክት ቁስል ይታከማል ታሪክ እኮ ያለፈውን ያነሳል የትርክቱን ቁስል አሁን ቃላቱ ላይ አይደለም እኔ የማተኩረው ለምን አውዱ ምንድነው ኮንቴክስቱ ምንድነው ማለት የፈለኩበት ነገር ምንድነው ነው የሚለውና ያንን ሲጽፉ ይሄንን አሉ ኖ እንደዛም ከተባለ በዚህ ነገር ውስጥ የነበሩትና ዋነኞቹ ተዋናዊ 9/10ኞቹ ኦሮሞች ናቸው ምክንያቱም ሌቃ ቀለምና ሌቃ ነቀምት ነበረ ጅማ ጎማ ጉማ ሊሚናሪያና ጌራ ነበሩ አከቹም በናና ወረንቲሻ ነበሩ የደቡብ ግዛቶች ነበሩ ወቅቱ ንጉስ ምኒልክ የነበሩበት እንጂ አጼ ምኒልክ የነበሩበትም አይደለም አሁን አንዳንዱ አጼ ምኒልክ ባሉበት ጊዜ ንጉሰ ነገስ በሆኑበት ጊዜ አርጎም ጭምር የታሪክ አረዳድ ስተት አለ ስለዚህ ያ ስተት አይደለም ነው የመጀመሪያው ስተት ከሆነ ማለት አግላይ ናቸው ብለ አንተ አንድን ዲፋይን ሙሉ በሙሉ ብታረጋው ሙሉ በሙሉ ስርዓቱ ከመጀመሪያ እስከ መጨረሻ አግላይ ሲሆን ነው የተወሰኑ ቦታዎች ላይ የሚታዩ ምልክቶች አሉ ለምሳሌ ምኒልክ ሸዋ ናቸው ሸዋ አካባቢና የቀረቧቸው ነው የተቀበሏቸው ነው የበለጠ ይቀበሉ ነበር ለምን የሸዋ ኦሮሞ በሚኒሊክ ስርዓት ውስጥ ትልቅ ነገር ነው ወለጋ ብትል አንድ የአማራ አንድ የትግራይ ባላባት አታገኙ ጽሁፉን ስላየሁት ነው ቤተ መንግስት ወልደ መስቀል ታሪኩ አርካይቭ ውስጥ ገብቼ በአይኔ የወለጋ ላይ ስለሰራው ነው አንድ ስም በስህተት አሁን ወደ አዲስ አበባ ዩኒቨርሲቲ እየዞረ ነው በቤተ መንግስቱ ስር የነበረ ነውና ማየት ይቻላል ስለዚህ የመቱት ጎጃምን ነው እንባቦ ላይ ከዛ በፊት ሊሙ ላይ የመቱት ጎጃምን ነው ስለዚህ እነዚህን አግልለዋቸዋል በስርዓታቸው ጅማሬ በሸዋ መስፋፋት ወቅት ንጉሰ ነገስት ከሆኑ በኋላና ከመጡ በኋላ ቅርባቸው ያሉ ሰዎችን ቅድሚያ ሰጥተዋቸዋል አሁንም ስለዚህ በዛ ቅርብ ባሉ ሰዎች ውስጥ የአማራው ሚና ወይም ድርሻ በጣም አነስተኛ ነበር ቅርብ ያለውን የመሰብሰብ አይነት ሂደት ስለነበር ስለዚህ እሱም ብቻ አንስቼ አጠቃላይ የሚኒሊክ እንቅስቃሴ አሁን ጸረ ባርነት ምልከታቸው እምዬ የተባሉበት ሁኔታ ለኢትዮጵያ ያበረከቷቸው በርካታ አስተዋጽኦች አሁንም ያለውን አሁን ስርዓት ብንወስድ አግላይ ነው ወደ አንድ ወገን መጥቷል አድልቷል የሚሉ አመለካከቶች በጣም ሰፊ ናቸው ስለዚህ ከዚህ ነፃ የሆነ ማህበረሰብ ለመፍጠር ገና ረጅም ጉዞ ይጠይቀናል አንደኛው እሱ ሁለተኛ ታሪክን ባጭሩ ነው የምጠቅስልህ አዎ ግሪክ አቴንስ የምትባለው ግዛት አንድ ግዛት ብቻ ነበርች ስፓርታ ሌላ ግዛት ናት ሁለቱም ይዋጉ ነበሩ ግን ዛሬ ስፓርታ ውስጥ ያሉ ሰዎች የአቴንስ ታሪክ የኔ ነው ብለው ነው የሚወስዱት ሚለቱስም ሳሞስም ማራጎንም ስለዚህ የጋራ ታሪክ በአንድ ሀገር የቆዳ ስፋት ውስጥ ያለ ታሪክ የመላው ዓለም ታሪክ ላይ
የጋራችን ነው ብሎ ነው የሚወስዱት። ናይጄሪያ አሁን የተጋጠመችው አይደል በ1960 250 ቋንቋ ተናጋሪዎችን ሰብስበው ካመጧቸው ወዲህ ናይጄሪያዎች ከ1960 ወዲህ አይደለም ታሪካቸው። ስለዚህ ምኒልክ እንደሰበሰቡ ተደርጎ ከዛ በፊት እና አፄ ዘርዓ ያዕቆብ እንዳልነበሩ እና አፄ አምደ ጽዮን እንዳልነበሩ በኢዛና ጊዜ አዲስ አበባ ጭምር ቤተክርስቲያን እንዳልነበረ በዛጉዌ ጊዜ አዳዲ ማርያም ቤተክርስቲያን አልፈ እንዳልነበረ ጉራጌዎች የትናየት አልፈው ወደ ደቡብ እንዳልነበሩ የሚጨፈልቅ አይነት ትርክት ነው ኢትዮጵያ ውስጥ ያለው። እርሶ የአፄ ዮሐንስን ታሪክ የኔ ታሪክ ነው ብለው ያምናሉ? የአፄ ዮሐንስ ታሪክ የኔ ታሪክ ነው። ጉዳት ያለበት በደል የነበረበት ጥንካሬም የነበረበት የኔ ታሪክ ነው። የአፄ ዮሐንስ ታሪክ 1872 እስከ 1889 በአውሮፓ ቋጠር ሲነበረው የሳቸውን በደንብ አርገው ተንትነውታል። አፄ ዮሐንስ 17000 ጎጃሜ በግፍ ስለመግደላቸው ከ30000 ያላነሱ የወሎ ሙስሊምና የቅባት ክርስቲያኖችንም ስለመግደላቸው ምላስ ስለመቁረጣቸው መሬት አስተኝተው ከብት የነዱባቸው ስለመሆኑ ሁሉ በጽሁፍ የተቀመጡ ታሪኮች ናቸው ሲሉ ይጠቅሳሉ። ለአኖሌ ሲሆን ደግሞ በቦታው ሄደው ሰዎች እርሳቸውን ሲጠይቁ እንደዚህ አይነት ነገር እንዳልተፈጸመ እንደተነገሩት ይናገራሉ። ለአፄ ዮሐንስ ሲሆን የጽሁፍ መረጃዎችን ብቻ ጠቅሰው ይሄን ሁሉ አደረጉ በሚል ነው የሚኮንኑትና አፄ ሚኒሊክን ለማዳን የማያደርጉት ጥረት የለም። ለምንድነው በአንዱ ደረጃ አንዱ ማይታየው? በዚያውስ ልክ ደግሞ አፄ ዮሐንስ ምላስ መቁረጥ ደረጃ ላይ ከደረሱ ምላስ በሚቆረጥበት ሀገር ላይ ጡት ሊቆረጥ የሚችልበት እድል ቢሰፋ እንጂ ይጠባል ወይ? ምን አይነት እይታ ነው? በተመሳሳይ ነገስታቱን ስናጠና በተመሳሳይ መንገድ ልናጠና በተመሳሳይ መንገድ ሪፈረንስ ልንጠቀም አይገባም ወይ? ይሄ በራሱ በጣም ልዩነት ያላቸው መሆናቸውንና መራራ እውነት ሚኒሊክን ከነበሩበት ስተት ለማዳን የመጣ መጽሐፍ ነው ብለውም የሚከራከሩ አካላት ስላሉ አሰብስቱ እንግዲህ ትልቁ ስተት ያው መራራ እውነት ከ5 ዓመት በላይ ፌስቡክ ላይ ቆይቷል። በጣም ረጅም በፌስቡክ ታሪክ ውስጥ የጻፍኩት ስታተስ ነው። በቅርብ የተጀመረ አይደለም። ሙሉ ቃላት እዛ ጋር ያሉት አፄ ዮሐንስ 17000 ጎጃሜ ስለመግደላቸው የቅባት መነኮሳትን ስለመቁረጣቸው ስለመሳሰሉት ነገር አንስቻለሁ። በዛን ጊዜ ከዶክተር አብይ መምጣት 3 ዓመታት በፊት ማህበራዊ ሚዲያ ላይ በጣም ሰፊ ረጅም የሆነ የተተነተነ ጽሁፍ የጻፍኩት እዛ ላይ ነው። መጀመሪያ አሁን የመጣ ሐሳብ አለመሆኑ ግንዛቤ ይግባ። ሁለተኛው መራራ እውነት በኢትዮጵያ ታሪክ ይላል እንጂ የኢትዮጵያ ታሪክ አይደለም። የኢትዮጵያን ታሪክ 1000 ገጽ እያዘጋጀው ነው። መራራ እውነት ያልኩበት ምክንያት ታሪኩ ላይ የተፈጠሩትን ስብራቶች በትክክል ለማሳየት የሚኒሊክ ያ ሁሉ ሲተረክ ይሄ ሁሉ ሲጻፍ የአፄ ዮሐንስ ግዙፍ የሆኑ ስተቶች ግን አልተጻፉም። ስለዚህ የኦሮሞ በመስፋፋት ወቅት ላይ ያደረሷቸው ነገሮች መጽሐፍ ላይ ይኑሩ እንጂ በይፋ የሚወጡ የሉም። 11 ያክል መጽሐፍ ላይ አለ ኦሮሞ ኬት እንደተነሳ የሚኒሊክ ሁሉ ሲጻፍ አፄ ዮሐንስ ላይ ግን የነበሩ ነገሮች ሁሉ አልተጻፉም ከማለት የአፄ ዮሐንስን ታሪክ ሲጽፉ መጽሐፍ እንጂ የዚህኛውን ሂሳብ ለመስራት እዛ ጋር ሲኬድ የበለጠ በሰዎች ዘንድ የኔና የነሱ በሚሉ ወገኖች ዘንድ ሌላ ፉክክር ሌላ ንትርክ አይፈጥርም ወይ ነው? አሁን ለማዳን ብለው እርሶ ታሪክን ለማከም ብለው ለማዳን ብለው ከገባንበት ቀውስ ለማውጣት ብለው የሆነ መነሻ ይኖሩታል መቼም ያደረጉት ነገር የበለጠ ሌላው ዝግብ አይፈጥርም ወይ? እኔ ምንድነው አይፈጥርም ብዬ ማስበው ሁለት ሰዎችን ልታስታርቃቸው ስትል የሁለቱም በደል መነሳት አለበት። አንድ ዶክተር አብይ አህመድ የተናገሩት ምርጥ ንግግር ነበር። ያንተ ቁስል እኔም ጋር አለ። ምርጥ ንግግር ነው። ከዚህ ንግግር ጋር አብሮ ይሄዳል። ለማስታረቅ ሰዎችን አንተ ነህ ደብድቤህ እንትን ካለ ካሳ መካስ ያለብኝ እኔ ነኝ። ጉዳቱን በሙሉ ያደረስኩበት እኔ ብቻ ከሆንኩ ኃላፊነት የምወስደው እኔ ነኝ። ጉዳቱን ግን ሁለታችንም ማድረስን ከሆነ ለመታረቅ ቅርብ ነው የምንሆነው። አፄ ዮሐንስ ምንም እንዳላረጉ ከደሙ ንጹህ እንደሆኑ የእሳቸው ታሪክ ተሸፍኗል። የኦሮሞ እንቅስቃሴ ታሪክ ተሸፍኗል። የአፋር የአርጎባ የሀረሪና የሶማሊ በኢማም አህመድ ተነስተው እስከ አክሱም ድረስ በትግራይና በአማራ አስቀምጫለሁ። በትግራይና በአማራ ላይ ያደረጉት በደል ትግራይና አማራ ስፔሲፊክ አድርጌ ተሸፍኗል። ይሄ ከሆነ መግባባት አትችልም። አንዱ ወገን ካሳ ይካስ የሌለ በታሪክ ውስጥ ባይኖርም ጉንጫ አልፋ ክርክር ብናደርግም የሌለ ወገን ላይ እንትን ነው። ግን መታረቅ ከፈለግን አንተም እኮ እኔ ጆሮህን ስመታ አንተም እዚህ ጋር ፈንክተኛል። ቀድሞ ማን እንደመታ አይታወቅም። ሁለታችንም ድንጋይ ወርውረናል። ይሄኛው ድንጋይ እዚህ ጋር መታ፣ ይሄኛው ድንጋይ እዚህ ጋር መታ፣ ሁለታችንም ወርውረናል። ስለዚህ ሁለታችንም ቆስለናል። አንዱ ግን በድንጋይ መጥቶት ያኛው ቢስተው ማስታረቁ እኩል አይሆንም። የፈነከተው ነው እንትን የሚለው እንደሱ አይነት የሕክምና መንገድ ነው የተከተልኩት። ይሄ ደግሞ መንገዴ ስተት ነው ብዬ አልወስድም። ምክንያቱም ትውልድ ውስጥ ያለው ትርክት ይሄ ነው። ሌላ በደል የሌለ ሌላ የታሪክ መገፋፋት የሌለ አይነት አድርጎ ነው የወሰደው። እሱን ደግሞ በምንም ተአምር ተቀብዬ መሄድ አልችልም። ፕላስ ማስታረቅ የምንችለው ቁስሎችን በደንብ አፍረጥርጠን አውጥተን ከዛ በኋላ አንድ ላይ ቀብረን በጋራ አውግዘን እንደሌላው ዓለም በሚገርም ሁኔታ ዓለም ስለውሻ
ሰባዊ መብት የሚጨነቅባቸው ሀገሮች አይቼን የመጣው ይቅርታ ሰባዊ መብት አልኩት አሁን የስተት ነው አያፎ ለምታ ነው ውሻ እንስሳዊ መብቱ የሚከበርበት ውሻን ከቤት ካላወጣ የምትታሰርበት በቁጥጥር ስር የምትውልበት ሀገር ልጅን ከነካ ሌላ አሳዳጊ የሚሰጥበት ሀገሮች ለምሳሌ ስዊድን እንደተሞክሮና ወደዛ መሄድ አንችልም ወይ አሁን ጭቅጭቁ ምኑም አይተው ከሆነ ተቅላላ ተጽዕኖ ያሳያል መሃል ፒያሳ ከምናስገነባው መንደር ውስጥ በልዩ የማስታወቂያ ቅናሽ ዋጋ በካሬ ከ90 ሺህ ብር ጀምሮ የግልዎን ቤት ይምረጡ ባለ 1 መኝታ 4.4 ሚሊዮን ብር ባለ 2 መኝታ 8.5 ሚሊዮን ብር ባለ 3 መኝታ 11 ሚሊዮን ብር ሆኖ የቤተሰብ ዋጋ ለሚጠቀሙ ደግሞ በካሬ ከ63 ሺህ ብር ጀምሮ እነሆ እያለን የነዚህን የማስታወቂያ ዋጋዎች ተጠቃሚ የሚሆኑት 15 ደንበኞች ብቻ መሆናቸውን እናሳስባለን ለበለጠ መረጃ በ0986 57 67 67 ላይ ይደውሉ ሜሪት ፕሮፐርቲስ ለርሶ በልዩ ጥቅም የቀረበ ስል ነበር ሲሉ እርሶ በጣም በስፋት የሚያነሱት ነገር አለ በዚህ በኦሮሞ በኩል ያለው ከፊሉ እዛ ማሄድበት በምስራቅ በኩልም ያለው ከፊሉ ጅቡቲ ማሄድበት እንደዚህ አይነት ነገሮችና ሰፊ ሀገር መገንባታቸው ይሄ አፍቃሪ ምኒልክነት ካልሆነ ወይም እሳቸውን በጣም ለማዳን በጣም ረጅም መንገድ መሄድ ካልሆነበት በስተቀር ባይኖሩ ኖሮማ ሚኖረው ደግሞ ከሳቸውም የበለጠ ሰፊ ሀገርስ ሊገነባ ቢችል ምናልባት ምኒልክ ባይኖሩ ኖሮ ከፊሉ አሁን ኬንያ ያለው ኦሮሞ ኢትዮጵያ ውስጥ የሚሆንበት ጅቡቲ ያለው የምስራቁ ክፍል ኢትዮጵያ ውስጥ የሚሆንበት እንደዚህ ብሎስ ማሰብ አይቻልም በሌለ ነገር ላይ ባይኖሩ ቢኖሩ ኖሮ ብሎ የሰውን ታሪክ ማሰማመር ልክ ነው እንግዲህ ምኒልክ የተነሱት በ1889 ነው ንጉስ ነገስት ሆነው ስልጣን ያዙት የአድዋ ጦርነት ደግሞ በ1896 ነው የ7 አመት ልዩነት ነው ያለው ኢትዮጵያ ውስጥ የነበረው ማህበረሰብ ምን ይመስል ነበር ካልተዋሸ ዘመናዊ ትምህርት ያልነበረበት በጎሳ ተከፋፍሎ የሚኖር ቦረና ከ1467 ጀምሮ የራሱ አባገዳ ነው ያለው ከሌላው ጋር አይተዋወቅም ጉጂ በተመሳሳይ ከ15ኛው ክፍለ ዘመን አጋማሽ ጀምሮ በራሱ አባገዳ ነው ያለው ጅማ ራሱን ይዞ ነው ማን ነበር አንድ ላይ የሚያስነሳቸው ለምን ኢትዮጵያ ኤክሰፕሽናል ኬዝ ሆነች ለምንድን ነው ሌሎቹ የአፍሪካ ሀገሮች ያልተቆጣጠሩት ብለን ማሰብ እንችላለን አንድ ሁለተኛ ስምምነቶቹን እናያለን ለመቀራመት ሄደውባቸው የነበሩትን ቦታዎች የእንግሊዝ ስፌር ኦፍ ኢንፍሉዌንስ ግብጽንና ሱዳንን ስለያዘች አባይ አካባቢ ያለውን ተፋሰስ እውነት የእንግሊዝ ሰራዊት ያንን ሁሉ 1/4ኛውን የመሬት ክፍል ይዞ ዘሰን ነቨር ሴትስ ኦን ዘ ብሪቲሽ አስልስ ያለው በ19ኛው ክፍለ ዘመንና ከፍተኛ ዘመናዊ መሳሪያ የነበረው ምኒልክን ማቆም ያልቻለ አይ ሲጀምር ምኒልክን ማቆም አልቻለም ይሄል ቢችል ኖሮ አንድ ሀገር አይመሰርቱም ነበር ያ የተሻለና የበለጠ ከሆነ በ7 አመት ውስጥ የተሻለና የበለጠ የሚመጣ ከሆነ ምኒልክ በቁጥጥር ስር ባላዋሉት ነበር አመክንዮ እኮ በደንብ ያስፈልጋል ስለዚህ እሳቸው ባይፈጥሩት ይሄ የተበታተነ እንደ ሶማሌ የነበረ ማህበረሰብ አኝዋክ ከፊሉ ገብቷል ኖየር ከፊሉ ገብቷል ሱዳን እና እዚህ ውስጥ ሶማሌ ከፊሉኛ ጋር ነው ከፊሉ ዛጋ ነው ስለዚህ ምኒልክ የደረሱበትን ቋዳኑት ያልደረሱበት ግን ራሱን ማቆም አልቻለም ሌላው ቀርቶ ትግራይን እኮ ሙሉ በሙሉ ጣሊያን ተቆጣጥሯት ነበር ኤርትራን ይዞ አልፎ ትግራይን አክሱምን አልፎ መቀሌን አልፎ አድዋን ዛጋ አልፎ መጥቶ አምባላጌ ጫፍ ላይ እኮ ነው ውጊያ የተፈጠረው አላቆመም እኮ የትግራይ ሰው እኮ ምኒልክ ንጉስ የመሆናቸው አጋጣሚ የፈጠረው ለምሳሌ እሳቸው በህይወት ባይኖሩ ኖሮ በዛ ሰዓት ላይ እሳቸውን የሚተካው አካልም እቺን ማድረግ ላቀተው ይችላል የሚተካው 1889 የመጡት ብያለሁ አጼ ዮሐንስ እኮ አቅቷቸዋል ነበሩ እኮ በሰሜን በኩል እሳቸው ያሉ ነው ጣሊያን ኤርትራን ተቆጣጥራ አልፋ የመጣቸው እሳቸው ያሉ አጼ ዮሐንስ ያሉ እኮ ነው ገብታ አብዛኛው ቦታ ያዘችው ከዛ መዋጋት አቅቷቸው እንዴት እንደተመለሱ ሃሮልድ ማርከስ ትንትን አርጎ ሰራዊታቸው በበሽታ ሲያልቅባቸው ችግር ሲፈጠር የሱዳኑ ሲሰሙ ነው ወደ ሱዳን ሄደው መተማ ላይ ሞቱት ይሄን በመጻፍ ያስቀምጫል እውነት ነው የትኛው ነበር አሁን እንደው ዘመናዊ መሳሪያ ያዘን እንትን በባንጋና በጦር አልነበረም እኮ መሳሪያ ያስመጣ ኃይል አልነበረም ምኒልክ ናቸው ያስመጡት ከዛ ውጪ አጼ ዮሐንስ ናቸው እንግሊዞች ስለሰጧቸው በአጼ ቴዎድሮስ እንትንና መጀመሪያውን ያስገቡ ስለነበር የተደራጀ ኃይል ስለነበራቸው እኚህ ሰው አልነበሩም ባልነበሩበት በ7 አመት ልዩነት 1896 አድዋ 1889 እሳቸው በ7 አመት ልዩነት ምን አይነት ኃይል ነው ተደራይቶ መጥቶ ያንን ነገር ላይ ያርግ የነበረው ስለዚህ እውነታው ያለ ቢሆን ኖሮ ይፋልልም በስትሪም ይሸለም ቢሆን ኖሮ ስለዚህ አሁን 1906 ላይ ተከፋፈሉ ጅቡቲ የትኛውን ለመያዝ ነበር ያሰበችው ፈረንሳይ እስከ አዲስ አበባ ድረስ ያለው ለንደን ላይ እኮ ስምምነት ተፈራርመዋል በ1906 ቀሪው ደግሞ ሌላው ይሄንን ራሱ ያስቆሙት ምኒልክ ናቸው እውነት በዛ ደረጃ ስማርት ሆኖ ሊያስቆም ይችል ይኖር ነበር ግን ክሬዲት አንሰጣቸውም አሁን ለምሳሌ እኔ አጼ ምኒልክ የሰሯቸው በርካታ ስራዎች አሉ
ከሌሎች መሪዎች አወዳድራቸው ለምሳሌ ከአብርሃም ሊንከን ጋር አብርሃም ሊንከን እኮ ጥቁሩ ምንም እንኳን በሳቸው ዘመን የነበረ ሰው ነው 1861 እስከ 65 ጥቁሩ ምንም እንኳን እንደ ነጩ ቢሮ ገብቶ መስራት ባይችልም ጥቁሩ ሰው ባይሆንም ብሎ እኮ ነው መሬትና እንትን ስለሰጣቸው አብርሃም ሊንከን ዛሬ ገዘፈው ሰው ባይሆንም ብሎ እኮ ነው ኤክስፕሊሲትሊ የተናገረው ምኒልክ ደግሞ የተናገሩት ንግግር ምንድነው እዛ መጽሐፉ ላይ አንበባዋል ብዬ አስባለሁ ከሰው መካከል አልቆ ሲያስገዛ ሰው ባሪያ አይደለም ባሪያ ነው ያልካት ተሟገት የሰው ባሪያ የለውም ይሄን ያሉት እኮ ጽሁፉ አለ በውሸት እንደሌሎች እኮ ተፈጥሮ የተቀመጠ ሳይሆን የተቀመጣለ ስለዚህ ምኒልክን ማገንበት የመጀመሪያው ምክንያት በዘመናቸው ውስጥ ከአፍሪካ አይደለም ዓለም ባለበት ደረጃ ቢወዳደሩ የገዘፉ መሪ ናቸው ስለዚህ ማሳነስ አልችልም 50 ጋዜጦች ይዟቸው ወጥተዋል በፊት ለፊት ጋዜጣቸው ማውጣቸው ብቻ አይደለም ድል አድርገዋል ኢትዮጵያንን አንድ አድርገዋል አሰናኝተዋል ትልቅ አገር ፈጥረዋል እሳቸው ባይኖሩ ተከላክሎ የሚያቆም ኃይል ነበር ካሉ ማሳየት ነው ቦረና ለብቻው ከጉጂ ጋር አይተባበርም ምን አስዋሸን አይተዋወቅም ከወለጋ ጋር በዛን እሳቸው በነበሩበት ዘመን 16ኛው ክፍለ ዘመን ላይ ሆኖ ገዳይ ቆመው እሳቸው ከመምጣት እሳቸው የሚያውቁት ጅማ አባጅፋር ሁለተኛው ነው ጅማ አባጅፋር የመጀመሪያው እኮ ንጉስ ነበሩ ዳግማዊ ጅማ አባጅፋር እንጂ ምኒልክ የሚያውቁት ስለዚህ እኛ እኮ ባሪያ የሚነግዱ ባሪያ የሚገዙ ነበሩ የመጀመሪያው ስለዚህ ያንን ሁሉ እኮ ነው ለማስቆም ጥረት ያደረጉትና ሌላ እርሶ ላይ ሲሰጡ ከነበሩ ሂሶች መካከል በጣም ደግሞ መነሳት ያለበት ነጥብ አለና ያው ብዙ ነገር ነው መጽሐፉ የሚያውሳው ካለን ሰዓት አኳያ የተወሰኑትን ነካነካ ለማድረግ በአንድ ጽሁፉ ላይ ከለውጡ አስቀድሞ ይመስለኛል ጃዋርን በተመለከተ ባለፉት 5 አመታት ካለፉት 5 አመታት በላይ ችግር አላየሁበትም የሚል ነገር ጽፈው እንደነበር የሚያነሱ ሰዎች እርሱ ያንን በጻፉበት ሰዓት ላይ ግን አቶ ጃዋር ከሳቸው ሃይማኖት ውጭ ያሉትን በሚንጫ እንላቸዋለን ሲሉ የነበረ መሆኑን በማውሳት ምን ይያሉ ነበር መምህር ታዬ የሚል ነገር አንድ ይነሳል መልሰው ደግሞ ይህን በተናገሩበት አንደበቶ ጃዋር እናቱ አማራ አባቱ የመኒ ነው ማለቱ ሲጀመር ማረጋገጫው ምንድነው ቢሆንስ ምንድነው ችግሩ እርሶ ዘረኝነትን ይጠላሉ ወይስ በሞጋሳ የሚሰጠው በምንም አያምኑም ወይ እናቱ አማራ ከሆነች በቃ ይሄ ሰው የኢትዮጵያዊ ነው እና መልሰው እርሱ ራስዎት በተለያየ መልኩ ዘረኝነት ውስጥ የሚነከሩበት አንድ ሰው ሳይመርጥ በተወለደበት ዘሩ ወይ ማንነቱ ብቻ ከባለ ጉዳይነት ለመሰረዝ የሚያደርጉት ጥረት ልክ ነው ወይ በሚል ይነሳውባታልና እዚህም ላይ ሐሳብ ይስጡኝ በጣም ጥሩ ነው በመጀመሪያ ደረጃ ጃዋርን ሳደንቅ ጃዋርን ለ5 አመታት በመጥፎነት አላውቀው በትክክልም አላውቀው ጃዋርን ከተከተልኩበት ጊዜ ጀምሮ ፌስቡክ ላይ አንድነትን ሊያጠናክሩ የሚችሉ ነገሮችን ሲያደርግ በአማራና በኦሮሞ መካከል ያለውን ግንኙነት ሊያጠናክር ሲሞክር በርካታ ንጻጻፍ ነበር በነገራችን ላይ በሜሴጅ ከጃዋር ጋር ልደውልልህ ሁሉ ብሎኝ ነበር ነው ሊጠለፍ ስለሚችል አይሆንም ኢሚዲየት ሪስፖንስ ነበር የሚሰጠኝ ስልክ ላይ ልደውል ሲል ሊጠለፍ ስለሚችል አላናገርም በርግጥ ሌላ ስልክ ሰጥቼ በሌላ ስልክ ማናገር ይችል ነበር ያ የራሴ ስህተት ነው እና ጃዋር ይሰራቸው የነበሩ ነገሮች በተለይ ወያኔ ብዬ ቀደም የምጠቅሰውን ስርዓት ለመጣል በሚያደርገው ትግል ውስጥ በዋነኛነት ሌሎችን ህዝቦች የሚያስተባብር ከመሆኑ መጥቶም እንዳየው ኦሮሚያ ውስጥ አንድ የሌላ ብሔር አባል ከሚነካብኝ ብቃጠል ሊትራሊ ብቃጠል መርጣለሁ ከዛም አልፎ ኦሮሚያ ውስጥ የሌሎች ማህበረሰቦች አሉ ለምሳሌ አማራ ሰፊ ቁጥር አለው ተወካይ ሊኖረው ይገባል ኦሮሚያ ምክር ቤት ውስጥ ይል ነበር ስለዚህ እኔ ይሄንን ደግፌ በኋላ ስቃወም እዚሁ ማነሳላቸው ዶክተር አብይን ብለው ይደግፉ የነበሩ እነዚህ ሰዎች ዛሬ መቃወም ጀምረዋል ዋነኞቹ ይሄን ነገር የሚያነሱት ሰዎች አንድን ሰው የምደግፈው የምነቅፈው መጀመሪያ ባለው አቋም ቀጥሎ ደግሞ ባለው አቋም ተመልሶ ጃዋር እንደገና ወደ ጥሩ ቢመጣ የባለፈው መጥፎ ላነሳ አልፈልግም ይሄ ነው ያረዳድ ነው የሆነ ሰው ተበዳድሎ ትዳር ላይ የባለፈውን እርግፍ አድርጎ ትቶ ወደ አዲስ ትዳር ከገባ የባለፈው ነገር ከቤተሰብ ብንጀምር ማለት ነው እንደቀላል አሳንሽው አይደለም ሁለተኛው በዚህ ተነሳ ጃዋርን በጣም አደንቀው ነበር በጣም ደጋግሜ ጽፌያለሁ አሳምሬም ትክክል ነኝ አሁን ደግሞ መጥቶ የማጋጨት ስራዎችን የሚሰሩ ንግግሮችን ሲያደርግ ሲዳማዎችን ስትፈልጉ በጉልበት ስትፈልጉ ደግሞ በእንትን እናስከብራለን ብሎ በጉልበት አንድ ነገር ለማድረግ ሲሞክር ገብቶ የወጣባቸው ቦታዎች ግጭት ሲነሱ የግዴታ እሱ የተደራደራቸውን ድርድሮች ማየት የለብኝም ረግጧቸው የወጣቸው ቦታዎች ኢሚዲየትሊ ተከትለው ግጭቶች ይነሳሉ ይቅርታ ወዲያው ነው ተከትለው ግጭቶች ይነሳሉ ይሄ ስለሆነ እሱን መውቀስ ጀመርኩ አሁንም ተመልሶ ጃዋር ስለገባ ግጭት ተነሳ ማለት ግን ማስረጃ ይሆናል አንድ ቦታ ብቻ ቢሆን ኢንሲደንት ሊሆን ይችላል ወይም ደግሞ ኮኢንሲደንስ ይሄ ምንድነው በእንግሊዝኛ ሜር ኮኢንሲደንስ ድንገተኛ ግጥሞች ሊሆን ይችላል የተለያዩ ቦታዎች ሲሆን ግን እና የተከዱ ሲለኮሱ ሌላ ቀርቶ
ከሚሴ ላይ ግጭት ሲፈጠር ይሄ የምታደርጉ ከሆነ ሌላ ቦታ ላይ ግጭት ይፈጠራል አለ ፌስቡክ ገጹ ላይ ጻፈ በማግስቱ አጣዬ ላይ ግጭት ተነሳ ስለዚህ ይሄ ታዲያ የመኒ ከመሆኑና ከናሱ አማራ ጋር ምን ያገናኛል ወደሱ አልመጣሁም የመኒና አማራ የሚለው ጋር የመጣሁት አንደኛ ትክክለኛ የሆኑ መረጃዎች ስላሉ ነው ሰዎች እኮ ጠቃሚነቱ ምንድነው ነው ጠቃሚነቱን ላነሳ ነው ጠቃሚነቱ ምንድነው አቡበከር አልባግዳዲ አረብ ነው ተወልዶ ያደገው ግን በእንግሊዝ ስነ ልቦና ውስጥ ነው የተማረው በእንግሊዝ ስነ ልቦና ውስጥ ነው ይደግፍ የነበረው አረቦችን የአረቦችን እንቅስቃሴ ደግፎ በጣም በርካታ ጥፋቶች ሲያደርስ ቆይቷል በተመሳሳይ ሁኔታ ፈላሻዎች ኢትዮጵያ ውስጥ ለረጅም ጊዜ ኖረው በኢትዮጵያዊ ስነ ልቦና አድርገው እስራኤልነታቸውን ፈልገው ሄደዋል ዓለም አቀፍ በቴዎዶር ሄርዝል የተመራው የጽዮናዊነት እንቅስቃሴ 1898 ሲጀመር ማንነታቸውን ትሬስ አድርገው ሄደዋል ጀዋርን ያነሳውበት ምክንያት ምንድነው አንደኛ በግልጽ እንነጋገር ከተባለ ጀዋር አያገባውም በኢትዮጵያ ፖለቲካ በ2003 የዜግነት ህግ መሰረት አንድ ሰው ጣምራ ዜግነት አይኖረውም ጀዋር አሜሪካዊ ነው አሜሪካዊ የሆነ ሰው በምጣኔ ሀብት በፖለቲካ በማህበር የመንን ብንተው አሜሪካዊ መሆኑን አሜሪካዊ ለመሆኑ ማስረጃ አግኝቷል አለ በደንብ አለ አሜሪካዊ ዜግነት አግኝቶ በስነ ስርዓት ከተጠያቂነት በሚያድኑት ልክ መረጃ አሉት አለ እሱ ምንም አይነት ችግር የለውም በደንብ አሜሪካ ውስጥ የሚኖሩ በሚገባ ሊረዱኝ የሚችሉ መረጃውን አውጥተው የሚያመጡ ሰዎች አሉ እሱም አይከድም ልጆቹ የሚያድጉት በአሜሪካዊ ስነ ልቦና ውስጥ ነው አሜሪካዊ ሆነው ነው ከአስፈላጊ ከሆነ አሜሪካ ውስጥ የተወለደ ሰው አሜሪካዊ ዜግነት አለው ጁስ ሶሊ በሚባለው የአሜሪካ ሎ ኦፍ ዘ ሶይል በላቲኛው ጁስ ሶሊ በሚባለው ህግ መሰረት ይሄ አለው ስለዚህ አሜሪካዊ ዜግነት አላቸው ልጆቹም ጭምር ግን በሌላ እምነቱ ደግሞ እርሶ ወረቀት የአንድን ሰው እንትን ምንድነው ብሔር ዜግነት ሊያረጋግጥ አይችልም የሚል ነገር በተለይ ወያኔ የሚሉትን አካል ለመውቀስ ሲፈልጉ ከመታወቂያ ጋር ከመሳሰሉት ጋር ተያይዞ ብሔር ተብሎ የሚጠቀሰው ነገር እንደዚሁ ያጣጥሉታልና ይሄ አካል በአስተሳሰብ ደረጃ ማንነቱ ፍላጎቱ ወይም ደግሞ ይሄንን አሜሪካዊነቱን በፊት ሲደግፉት ወይም ያኔ ሲያደንቁት በነበረበት ሰዓት ላይ አያውቁም ነበር አሁን ነው ማውጣት ያስፈልጉት መደግፈው ሪቻርድ ፓንክረስት የሚሆነው ማንንም በኢትዮጵያ ታሪክ ላይ ጥሩ ስራ ይሰራን ሰው ጥሩ ነገር የሚያደርግ አካል በሙሉ ደግፋለሁ ያን ጊዜ ማፍረስ አይደለም ስለዚህ እሱ ጥሩ ስራ የሰራ ጊዜ በኢትዮጵያ ጉዳይ ያገባዋል አሁን ጥሩ ስራ ስላልሰራ ነው ያገባው የሚሉት የተለያዩ አክቲቪስቶች ጥሩ በመስራት በማስተባበር ረገድ በመላው ዓለም ያሉ ሰዎች ድጋፍ ላይ ያደርጉ ይችላሉ አድርገዋል እሺ በነጻነት ትግል በተመሳሳይ አቶ ጀዋርም ይሄን አረገ ደገፉት አደረኩኝ አሁን ግን ሌላ እንቅፋት ሲፈጥር ደግሞ አገባውን በኢትዮጵያ ጉዳይ ላይ ከዚህ በኋላ ያለው ትስስር ነው ማነሳው ምክንያቱም ሰላማዊ ሆነው ትስስር ሳይኖራቸው ቅድም አቡበከር አልባግዳዲን ያነሳው ለዚህ ነው ትስስር አለው ብለው ያምናሉ አሁን ከአረቦች ጋር ትስስር አለው ያሉ አምና ለምን በሚዲያ ላይ በደንብ ወያኔ ያሳይታለች ከአረቦች ጋር የጀዋር ፓርቲ የጀዋር እንቅስቃሴ ይዞት የመጣው አዲስ ሰንደቅ ዓላማ በደንብ በሚዲያ ከመታየቱ በተጨማሪ በራሴ ፌስቡክ ገጽ ላይ ለጀዋር ሲሆን ነው እንደ ወያኔን የሚያምኑት እርሱ የወያኔ መረጃ ነው የወያኔ መረጃ ትክክል ስለሆነ መረጃው እኮ ትክክል ከሆነ የጠላት መረጃ ትክክል ከሆነ ከማንም ይምጣ ከፈለገው አካል ይምጣ እጅ ከመጣላው ከአቡበከር አልባግዳዲ ይምጣ ምፈልገው መረጃ ኦተንቲክ ነው ማለት ተጨባጭ ነው ወይስ አይደለም የሚለው ነው ለኔ ትልቁ መሰረቴ መረጃው እውነት ነው ፎቶሾፕ አይደለም የተቀናበረ ነገር አይደለም እውነት ነው በደንብ የሚታይ ፊት ለፊት የወጣ ነገር ነው ስለዚህ ያ መረጃ ላላቸው ግንኙነት ግብጽ ውስጥ እየሄደ ያደርጋቸው የነበሩ ግንኙነቶች ላላቸው ግንኙነት ለኔ ከማስረጃ በላይ ናቸው ምክንያቱም ያሳየ አይሰራም አንድ እንትን ግን የሚሄድባቸው ቦታዎች ግንኙነት የሚያደርግባቸው አካላት የሚያደርጋቸው እንቅስቃሴዎች በየጊዜው ያለ ያቋም መለዋወጥ እና መዋዠቅ በይፋም መንግስትን ለማፍረስ እኔን ከመጠየቁ በፊት እሱ መጠየቅ እንዳለበትም አውቃለሁ ምክንያቱም በጉልበት እናስከብራለን ማለት እንጥሳለን ነው ተነሱ ነው እኮ አሁን ከዚሁ ጋር እስቲ አንድ አያይዤ ላንሳ ከግብጽና ከመካከለኛው ምስራቅ የአረብ ሀገራት ብር ይፈሳል የሚልም ነገር እዛ በአንደኛው መድረክ ላይ አንስተዋልና እኛ ሀገራት ደግሞ ከለውጡ መንግስት ጋር አሁን ወዳጅ ናቸው እኔ እንደሚገባኝ ስለዚህ ምን ለማለት ነው መንግስትም የዚህ ተልእኮ አካል ነው ለማለት ነው ወይስ አንዱን እየበላ ነው ግልጽ ይደረግ ይሄ ከላይ ያሉ ግንኙነቶች ሁሉ ጊዜ ጥሩ ናቸው ማጥቃት ስትፈልግ ለምሳሌ ጣሊያን ኢትዮጵያን ለማጥቃት በ1922 ሙሶሎኒ መልሼ በቀላለሁ ብሎ አደባባይ ዲስኩር አድርጓል በ1922 በ1928 ግን ኢትዮጵያን ለማዘናጋት ምን አይነት ስምምነት አድርጓል ትሪቲ ኦፍ ፒስ ኤንድ ፍሬንድሺፕ የሚል ስምምነት ፈርሟል ሙሶሎኒ ራሱ ከመዝመቱ በፊት ሙሶሊኒ ሙሶሊኒ 1928 ላይ እናርጓል ስለዚህ ምንድነው ብዙ ጊዜ የማዘናጋያ ስልቶች ታደርጋለ ኦፊሻል የሆነው ግንኙነትና ከመጋረጃው በስተጀርባ ያለው እንቅስቃሴ አንድ አይደለም ግብጽ ከድሮ ጀምሮ በኢትዮጵያ ላይ ታደርጋቸው የነበሩ ነገሮች ይታወቃሉ በሌላው ዓለም ላይ የምታደርገው ስለዚህ ኢትዮጵያ ላይ ያላት አቋም በደንብ ይታወቃል ስለዚህ እንትኖቹ እንዴት ይመጣሉ ብለስታይ አቅሙ በእርዳታ የሚንቀሳቀስ ጣቢያ በአጭር ጊዜ ውስጥ ተነስቶ የተለያዩ ነገሮችን ለመግዛት
የተለያዩ ገንዘቦች የሚበተኑ ነገሮች በደንብ በምትሰማቸው የምታያቸው ትላንቱ በሚገልጹት ደረጃ እኮ ትልቅ ስጋት ከሆነ ይሄ አካል መንግስት ባለበት ሀገር ላይ ለምን እንዴት ምንድነው ለምን ሆነ መንግስት የሚፈራው ነገር ያለ ይመስለኛል ነው ውስጡ ገብቼ አላውቅም ግን እንዲሁ የሴራ ትንተና ቢሄድ የሚፈራው ነገር በነካው መልሼ መጎላቸው ነገሮች ሊኖሩ ይችላሉ እሱም በነካ ስለዚህ እሱን ከመንካት ይልቅ እኛ ላይ ፈረደብን መንግስት ማስተማር እኔ የሚመስለኝ ምንድነው መጀመሪያ ማጋል ብረቶችን በተለያየ አቅጣጫ እንቅስቃሴዎችን ለምሳሌ አሁን ኦነግ ላይ ጸረ ኦነግ ትግል ሲደረግ በተለያየ ቦታ የመንግስት አካል ላይ እምነት እንዲያደር ህገ መንግስት ባለበት ሀገር እኮ ህገ መንግስቱን ጥሶ የሚያደርጋቸው እንቅስቃሴ ዝም ሊባሉ አይገባም ነበር ህወሓት ልበልና ልውሰድ ትህነግ በአማርኛ ስለሆነ እየተነጋገርን ያለ ነው ትህነግ ብዬ ልውሰዳትና የትግራይ ህዝብ ነፃ አውጪ ግንባር ይሄ የሚያደርጋቸው እንቅስቃሴዎች ግን ምንድነው የሚፈረድ በምርጫ ቦርድ ግን የተመዘገበ ህወሓት ተብሎ ስለሆነ በህወሓት እናርገውኛ ደግሞ እንደ ሚዲያ ጥሩ እኔ ግን እንደ ሚዲያ ያው ያስተካከልክ ትሄዳለህ እኔ ደግሞ እንዳለኝ አቋም ትህነግ ብዬዳለሁ ምክንያቱም ቲፒኤልኤፍ ተብሎ በእንግሊዝኛ የሚጽፍ በአማርኛ አልጽፍም የሚልና በአማርኛ በተጻፈ ህገ መንግስት ይመራ የነበረ አካል እሱ ሌላ ክርክር ያስነሳልና ትህነግ ያን ያደርጋል ለምን አልተነካም ብለን ስናይ በትግራይ ህዝብና በትህነግ መካከል ለጊዜው ያለው ግንኙነት በጣም ጥብቅ ነው ያልገባው በጣም በርካታ አካል አለ አሁን ግን እንቅስቃሴዎች እየተጀመሩ ነው እነዚህ እንዲሰፉ ድል እየሰጠህ ትመጣለህ ድርድር ታደርጋለህ ምክንያቱም የመጨረሻው ኦፕሽን ነው ይሄ በኃይል ነገሮችን ለማስከበር መሄድ የመጨረሻው ምርጫ ነው ስለዚህ መንግስት እኔ የመጨረሻው ላይ ከመድረሱ በፊት የሚያስጨርሳቸው ነገሮች የሚያሳያቸው ነገሮች ስላሉ እንጂ እስከ መጨረሻው ዝም ሊሆን ወይ የሚለው ነገር ትልቅ ጥያቄ አለኝ አንዱ ደረጃ በደረጃ ለመሄድ አስቧል የሚል ነገር አለኝ ሁለተኛ ደግሞ እስከ መጨረሻው ታግሶ ይቀጥላል የሚል ነገር የለም ሶስተኛ የህጋዊነት ጥያቄ አለ እስካሁን ድረስ ምርጫ ኢትዮጵያ ውስጥ የሚደረገው በባሎት በምርጫ ሳጥን ሳይሆን በቡሌት በጥይት ነው ስለዚህ ይሄ መንግስት እኮ ያለው ህጋዊ አይደለም የህዝብ ድምጽ ቀምቶ ስልጣን የያዘ ነው ስለዚህ ህጋዊውን ዕውቅና እስኪያገኝ ምርጫ እስኪካሄድ የሚታገሳቸው ነገሮችም ሊኖሩ ይችላሉ እንዴ ብዙ ሊታገሳቸው የማይችሉ ያልታገሳቸው ጉዳዮች እኮ አሉ ተወደደም ተጠላ ግን በህግ ያልተመረጠ ስለሆነ የህግ የበላይነትን ለድርድር ያስቀምጣል የሚለው ነገር ለነ አቶ ጀዋር ሲሆን ነው እንዴ መስራት ያለበት ሌሎች የታሰሩ አካላት የሉም ይሄማ እንትን ማለት ነው ምን አይነት አለ በነገራችን ላይ እሱ አይነት ነገር ይታየኛል ጽፍ ያለው ዝም መባላቸው የተለያዩ አካላት ትክክል አለመሆኑን ጽፍ ያለው በእንትኔ ላይ እንዲህ በቃለ መጠይቅ ስላልቀረበልኝ እኮ የህግ የበላይነትን በማስከበር ነው በሚል እንደውም የመጀመሪያው የታሰሩም የተያዙም የተገሰጹም ተይዘው የተፈቱ ማት አሉ አይደል ያ ስተት መሆኑን ጽፍ ያለው ለምንድን ነው ስተት መሆኑን የጻፍኩት የመንግስት የመጀመሪያው ስራው ህግና ስርዓትን ማስከበር ነው ህግና ስርዓት በማስከበር ውስጥ ሽሩሩ የሚላቸው ኃይሎች እንዳሉ ጽፍ ያለው በነገራችን ላይ መምህር ብዙ ጊዜ አሁን የማያቸው አክቲቪስቶች ይበሉት ተቋሚ ፓርቲዎች እንደርሶ ደግሞ አሁን በዚህ ትልልቅ መድረኮችን አግኝቶ ከህዝብ ጋር የመገናኘት እድል ያላቸው ሰዎች ብዙ ወቀሳችሁ ዲስኮርሳችሁ ትችታችሁ ሂሳችሁ ወደቀ የምትሉት ስርዓት ላይ ነው የለውጡ አካልን እኮ ማገዝ ማለት በአግባቡ የጥሩ ነገሮችን በማጉላትና ስተቶቹን በማረም በመተቸት መሆን ሲገባው በፍጹም አይቶ እንዳላየ ነው የምትሆኑት እንደሱ አይነትም አዝማሚያም አይታይባችሁምና እሱ ነገር አስቸጋሪ አይሆንም ወይ እንዴት ነው እኔ እንግዲህ ከቅርብ ከአቶ ሽመልስ አብዲሳ ልነሳ በጣም አድንቄያቸው ጽፌ ነበር አሁን ግን የተናገሩት ንግግር ተገቢ አይደለም ብዬ ስለወሰድኩ በጣም ሲሪየስ የሆነ የመልስ ምት ጽፍ ያለው እንደውም 6.6 ማለት 6600 አካባቢ ሰው ላይክ አድርጎታል ላይክ መግለጫ ባይሆንም ከሌሎቹ ጋር ሲነጻጸር የተሻለ ነገር ነው ኢንጂነር ታከለ ኡማ የተናገሩት ንግግር ደግሞ በጣም ደስ የሚል ስለሆነ አማራው የኦሮሞ ደም የኔም ነው ባይል አዋሳ ላይ ያለው ደቡቡ የኦሮሞ ደም የኔ ነው ባይል ዛሬ እዚህ ጋር እናከብርም ነበር የሚልና አንድነትን የሚያመጣ ሲሆን ደግሞ እንትን ብያለሁ ስለዚህ እኔ ምለው ግን በአንድ ፓርቲ ማቀፍ ውስጥ የሆኑ አካላት እርሶ ተመራማሪ ኖት እርሶ በታሪክ እይታ ፖለቲከኞች በፖለቲካ እይታ ለምሳሌ አሁን እርሶ ልክ እንደገለጹልኝ ኢንጂነር ታከለ ኡማ የተናገሩትን አድንቀው ጽፈዋል አቶ ማናቸው ሽመልስ አብዲሳ የተናገሩትን ነቅፈው ጽፈዋል ግን ከታሪክ ሰዎች ከነሚኒሊክ ከመሳሰሉት እርሶ ሲያነሱ የታከለ ኡማ ንግግርንና የአቶ ሽመልስን ንግግር ምንድነው እንደምታው በአንድ መዋቅር ውስጥ በአንድ የለውጥ ኃይል ውስጥ የሆኑ አካላት ይሄኛው በዚህ ጋር ሲል ይሄኛው በዚህ ጋር ሲል
ፓርቲ የለም ለማለት ነው ምን ለማለት ነው በሚል ሌላ አውዳዊ የሆኑ ፍቾቹን ወደ መፈለግ ነው እናንተ ማተኮር ያለባችሁ ወይስ ይሄ እኮ ማንኛውም ተራ ሰው የተስማማውን ንግግር እየደገፈ ያልተስማማውን እየነቀፈ የሚሄድበት ሁኔታ እኮ የማንኛውም ተራ ዜጋ ነው ከሙራን ግን የሚጠበቀው አንድ መድረክ ላይ ሁለት አይነት ንግግር እንዴት መጣ ወደሚል መሆን የለበትም በጣም ጥሩ ነገር ነው በጣም ጥሩ ነገር ነው እዚህ ጋር ያነሳው የመጀመሪያው ነገር ፓርቲዎች መተከል አላቸው መርህ ምንላቸው ነገሮች አለ ከነሱ ጋር ከተጋጩ ትልቅ ችግር አለ ማለት ነው መርህ ብለው ካስቀመጧቸው 1 2 3 4 ብለው ለሁሉም ከዚህ ውጪ ውልፍት እንዳትሉ በተባሉበት ላይ የግል አቋማቸውን በሚያንጸባርቁበት ጊዜ ግን በፓርቲ ውስጥ የሚገቡ ሰዎች በአንድ ወይም በሌላ መልኩ ወደ አንድ አቅጣጫ የመወሰድ እድላቸው ሰፊ ነው ያም ነው አሁን በኢትዮጵያ ፖለቲካ ውስጥ የሰከነ ነገር የለም ለምሳሌ አማራ ፖለቲከኞች ሲናገሩ የትግራይ ፖለቲከኞች ሲናገሩ የተለያዩ ንግግሮች ተሰማለ አንዱ ታክቲክ ሊሆን ይችላል ለምሳሌ ኢንጂነር ታከለ ኡማ አዲስ አበባ ላይ ስለሆነ ሊወዳደሩ የሚችሉት አዲስ አበባን ምን ብል ይዤ ላሸንፍ ይችላልው ሽመልስ አብዲሳ ደግሞ ኦሮሚያ ላይ ስለሆነ ቆየንና በቃ እነዚህ ሰዎች ኦፒዲ ናቸው ዶክተር አብይ ኦፒዲ ሊቀመንበር ናቸው የኢህአዴግ ሊቀመንበር ናቸው በዶክተር አብይ አስተሳሰብ ውስጥ ይሄኛውን ሰምተን አናቅም ከዚያ በኋላ ኦሮሚያን ከሚያስተዳድረው አካል ይሄን ስንሰማ ከኦፒዲ ውስጥ ምንጫቸው ኦፒዲ ነው ሁለቱም በነገራችን ላይ አዲስ አበባ ስለሆነ የኦሮሚያ ስለሆነ አይደለም እንደዚህ አይነት እንድምታ ያላቸው ነገሮች ከናንተ ይተበቃል መስራት ነው የኔ ጥያቄ እንጂ አንዱን ያወደሱ አንዱን እየነቀፉ መጻፍ በራሱ ይሄ ማንኛውም ይሄ ፌስቡክ የሚጠቀም ሁሉ ተራዜጋ የሚሰራው ነው አው ትልቁ ነገር ከጠየቀኝ ጥያቄ አንፃር ተነስቼ የመለስኩት ነው አንደኛው ሁለተኛው እንደምታየው አማርኛ የተመረቀውም እንግሊዝኛ የተመረቀውም ሂሳብ የተመረቀውም ፖለቲካ ውስጥ ሁሉም ገብቶ አስተያየት ይሰጣል በጣም የሚቀርበው ታሪክ ነው ምክንያቱም ፖለቲካል ሂስትሪ ስላለ ማለት ነውና እሷን እንደ አንድ ነገር እንያዛትና ስንገባ አንድ ነገር ብቻ አይደለም እንተነትነው ለምሳሌ የታከለን ኡማ ንግግር ማድነቅ አንድ ነገር ነው የሽመልስ አብዲሳን ንግግር መኮነን ሌላ ነገር ነው ከዚህ ውጪ ደግሞ ትንታኔ አንሰጥም ወይ የሚለው ደግሞ ይመጣል ሰፊ ትንታኔ ለምሳሌ ነፍጠኛ የሚለው ነገርና አርበኛ በሚለው መሐከል ያለው ልዩነት ሰፊ ትንታኔ ሰጥቼ ያለው ስለዚህ ትንታኔ የሚያስፈልጋቸው ነገሮች ተተነትናለ ማድነቅ የሚገባንን ደግሞ እንደማንኛውም ሰው ለምሳሌ ስሜነ ምሳሌ ማንሳቴ ጥሩ ነገር ላብነት ማንሳቴ ነው እንጂ ላብነት አሁን አንተ ጥሩ ነገር እንደ ጋዜጠኛ በደንብ ሞግተህ ጠይቀኛል ይሄ ሙግት በጭንቅላቴ ውስጥ የተለያዩ ነገሮች እንዲፈጠር እድል ሰጥቷል ስለዚህ ከጠየቁኝ ጋዜጠኞች መካከል ስሜነ የተሻለ ነው ብዬ አደንቃለሁ ምክንያቶችን ተነትናል ግን አጭር አድናቆት ብቻ ከዛፍ ጋር አድናቆት ነው ማለት ከትንታኔ ጋር ካስተካከልኩት ትንታኔ ይሆናል ስለዚህኛ መታየተረመንን ሰው የሚያስተምርን ነገር በዚህ ይታዩት የሚል የራሴም ጥያቄ ውስጥ ሁሌ ስለሚጭርብኝ ነው አሁን እኔ በሙያዬ የሚጠበቅብኝ ነገር አለ እርሶ በሙያው የሚጠበቅቦት ነገር አለ እንጂ እንደማንኛውም ሰው ማኛም ያደረግን ከሄድን ሌላ ነገር ልክ ነው ዶክተር አብይ መሰት በጣም በርካታ የሰሯቸውን ፍጻሜዎች አደንቃለሁ በግል ደጋፊያቸው ነው በተመሳሳይ ሁኔታ ደግሞ የተሳሳታቸውን ስተቶች ተቻለሁ እንግዲህ ሶማሌ ማን ነው ኬንያ ብንሄድ 2000 ቲንክ ታንክ ቡድኖች አሉ መንግስትን የሚተቹ ቡድኖች በቡድን ደረጃ ዋሽንግተን ዲሲ ውስጥ ብንሄድ 300 ቲንክ ታንክ ቡድኖች አሉ መንግስትን የሚተቹ ያ ነገር ለመንግስት ጥንካሬና ጉልበት ነው እንጂ በጭፍን መደገፍ በጭፍን መቃወም ባልደረቦቼ ሰዓት አለቀ ያሉኝ ስለሆነ አንድ ሁለት ግን መዝለል የሌለብኝ ጥያቄ አለ አምባሻውን ትግራይ ልትቆርሱ ስትሄዱ እርሱ በአጋጣሚ አልሄድም ብለዋል እኔ አልገኝም ብለዋል በአጋጣሚ ነው ለምንድን ነው በአጋጣሚ ሳይሆን አልገኝም ማልገኝበት ምክንያት ምንድነው ቤት ሄዳ ነበር ኤልቲቪ አዘጋጇ ትግራይ ድንጋይ ተወርሮባታል የተለያዩ ስድቦችን አስተናግዳለች በይፋ ተናግረዋለች ይሄንን እየሰማው እና አንዳንድ ቦታዎች ላይ የሚታዩ አይነት ምልክቶች ይያሉ ራስን ለአደጋ ለማጋለጥ አልሄድም ለምሳሌ አሁን ዶክተር አብይ አንዴ ሲናገሩ በነገራችን ላይ ግን ቤት ሄዳ ይሄ ተወረወረባት እሷ ነች የተናገረችው ፖሊስ ይሄን ነገር አልተናገረም ፖሊስ ያተርፈኛል ብዬ አልሄድም ዶክተር አብይ አንዴ የተናገሩት ንግግር ነበር በኋላ ሄዱ እንጂ ወለጋ አካባቢ ሂዱ ሲባሉ አልሄድም ማልሄድበት ምክንያት ደግሞ ለህይወቴ አደጋ ሊያጋጥም ስለሚችል ነው የወለጋን ህዝብ ግን ወደዋለሁ ብለው የተናገሩት ንግግር በይፋ ስለዚህ አንድ ቦታ ላይ ሄዶ ገና የፍቅር ያሸንፋል የሚለው ማህበር አትስማሙ ማለት በዚህ ደረጃ የሆነ ክልል ላይ ሲጀመር መቁረሱ ሾው ካልሆነ በስተቀር በርሶ አስተሳሰብ እንደዚህ አይነት ስርዓተ አልበኝነት የሰፈነበት ክልል ነው ብለው የሚያስቡ ከሆነ እንዴት ትልቁ ስተት የሚሆነው እኔም በተመለከተ ነው ፍቅር ያሸንፋል ማህበርን በተመለከተ አይደለም ምክንያቱም ፍቅር ያሸንፋል ማህበር ውስጥ የትግራይ ልጆች አሉበት እነሱን የሚቀበሉት እኮ ፍቅር ስለሚገባቸው ነው ኖ እንደሱ ብሎ መውሰድ አይቻልም አንድ እኔ በማደርገው እንቅስቃሴ
ጉዳት እንዲደርስብኝ ያሉ ፍቅር ስለማይገባቸው ነው ዶክተር አብይ አልሄድም ያሉት። እሺ ሌላ የመጨረሻዋ ኢትዮጵያን ለማፍረስ ገንዘብ በጉድ ይፈሳል ያሉት ጉዳይ ላይ አጠገባችንም ደርሶ ተመልሷል የሚል ነገር አንስተዋል። ሰምቼዎታለሁ በስዊድን መድረክ ላይና ይብራራ በማንና እንዴት አጠገቡ ደርሶ እንዴት ተመለሰ? ይሄንን በምክንያት መግለጽ አልፈልግም በምክንያት ነገር ግን ሎቢ ለምንድነው ይሄ ለማባበል የሞከሩ ሰዎች ነበሩ። እድል እንዲያን ነገር ታገኛለህ ለኦሮሞ ወይም ደግሞ ለኦሮሞ እንትን መታገል አለብህ ተብሎ ዳይሬክት እኔ ጋር መጣው ብዙ ነገሮች እና ይሄን ስታደርግ ግን የኦሮሞ ነጻነት ለማስከበር በመታደርገው ትግል ውስጥ በመትሄድባቸው አግባቦችና አካሄዶች ልታገኛቸው የምትችላቸው ተጓዳኝ ጥቅሞች አሉ። ውጪ እስከ መማር ድረስ የመሳሰሉት ነገሮች መጥተዋል። ማልናገርበት የራሴ የሆነ ምክንያት አለኝ። እሱ ስለማይጠቅም ማለት ነው። ሰዎችን በተለያዩ ነገሮች መያዝ የተለመደ ያለ የሚታወቅ በመረጃ ደረጃ ከነ ስማቸው መጥቀስ ይችላል። አየለ ጫሚሶ ጀምሮ በመረጃ ደረጃ የወጡ ነገሮች ነበሩ። እነሱም ተሾመው የገለጿቸው ፈርመው የተቀበሏቸው ከወያኔ ማለት ነው። ስለዚህ ከሌላ አካል መጥቷል። ነገር ግን ያንን ምንድነው ነው አሁን አንድ ተራሰው ወያኔ አይደል ከያዴ ጽፈት ከሌላው መተህ ስትናገር አንድ ነገር እዚህ ጋር ላስቀምጥልህ በጣም ጥሩ የሆነ ነገር ይሄን ነገር ብር እንካ ወይም ደግሞ ብር ሳይሆን ጥቅምና የተለየ ነገር አገኝ ተብሎ እዚህ ጋር ሲቀመጥልኝ እምቢ ስል አብረው የሚታዩ አብረው የሚወጡ ነገሮች እኔን ለምን ጠይቃችሁኝ? እኔ አንድ ተራ ሰው ነኝ። ሆይ ታይጋ በጣም ተራ አንድ አስተማሪ ጋር በዝቅተኛ ደረጃ ያለ ሰው ለምንድን ነው ጠይቃችሁ ስል አንድ የተመለሰልኝ መልሳለ አንተ ሄደ ብትቆም በኢትዮጵያነት ያለ አቋም ቢመለስ ብዙ ሰዎች ተስፋ ይቆርጣሉ በአንድ ማህበረሰብ። ምክንያቱም እኔ ይቅርታ አድርገልኝና እንደማያያዣም ቆጥራለሁ ራሴን ከኦሮሞ ማህበረሰብ የወጡ ሰዎች እንደነ ፕሮፌሰር ፍቅሬ ቶለሳ ጅግሳ ሌሎች ሰዎች ወደዚህ አካባቢ መምጣታቸው አስተሳሳሪ ያደርጋል። ስለዚህ ዋናው እሷ ነበር ጭንቅላቸው ተሰንቅራ የቆየችውና ጥቅሙ ምንድነው ስል ይሄ ይሆናል። ምንድነው መጨረሻ ግባችን የኦሮሞ ማህበረሰብ የበላይነት ሚላውን እንደዚህ አድርገ ነው ወደሱ የሚሄድ አይነት ነገር ድሮ ስትጽፍ ነበር። እንደውም የጻፈም ሰው አለ ድሮ እኮ ታዬ እንደዚህ ብሎ ጽፍ ነበር እኛ ስለ ኦሮሞ ልንጽፍ ተነሳን የሚለውንና መነሻው እሷ ናት። ወደዛ ግን ዲስክሎዝ ማታረጋቸው ነገሮች አሉ ምክንያቱም እነዛ ነገሮች መግለጽህ የሚያስከትሏቸው ሌሎች ተጽዕኖች ሲኖሩ መርምሬ ተመካክሬ ነው ያቆምኩት ከሰዎች። መራራ እውነት በኢትዮጵያ ታሪክ እንግዲህ ብዙ ጉዳዮች አሉት። ብዙ ነገር ማንሳት እንችል ነበር። በራሳችን ችግርና የፕሮግራም መዛነፍ ምክንያት አርኪ በሆነ መልኩ አልተወያየንም። ሌላ ጊዜ እድሉን ዳግም እንደሚሰጡኝ ገምታለሁ። ክቡራንና ክቡራት ተመልካቾቻችን በሁለት ተከታታይ ሳምንታት ዝግጅቶቻችን ከመምህር ታዬ ቦጋለ ጋር ያደረግነውን ቆይታ መራራ እውነት በኢትዮጵያ ታሪክ መነሻችን ቢሆንም በርካታ ጉዳዮችን አንስተናል። በዚህ ብቻ ያበቃም። መራራ እውነት በኢትዮጵያ ታሪክ ብዙ ጉዳዮችን ያዘው። እሱን ተንተርሶ እሳቸውም ብዙ ጉዳዮችን ይዘው በየመድረኩ ላይ ታይተዋልና በተመሳሳይ በሌላ ጊዜ በተለይ ደግሞ መልካም ፈቃዳቸው ከሆነ ዛሬ በማያያዣነት በምክንያትነት እንደዚሁም እንደማጣቀሻም የነበሩ ነገሮችን ስናነሳ በተመሳሳይ ያነሳናቸውን ግለሰቦች አብረው የሚጋበዙበት እድል ከተገኘና ፈቃደኝነቱ ካለ መምህር ታዬ በዚሁ አጋጣሚ በተመልካቾቻችን ስም ፈቃደኝነታቸውን ገልጸውልኛል። በጋራ ይዣቸው ለመቅረብ እሞክራለሁ። ለነበረን ቆይታ ከልብ ነው በጣም የማመሰግነው። መምህር ታዬ ቦጋለንም በመላው ተመልካቾቻችን ስም አመሰግናለሁ። ስሜነ ባይፈርስ ነኝ። ሳምንት በተመሳሳይ ሰዓት በሌላ ርዕሰ ጉዳይና በሌላ እንግዳ ደግሞ እስከምንገናኝ መልካም ሳምንት።